እንግዲህ አስተውላችሁ ከሆነ የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈው በአገልግሎቱና በእኔ ላይ ተሰልፈው እግዚአብሔር አሳየኝ ብዬ ስናገር ከ10 ወር በፊት ታስታውሳላችሁ። ይሄ ጽሁፍ ከዚህ የቪዲዮ ንግግር በፊት የተጻፈ ነው። ጸሐፊው ሳሙኤል በላይነህ ነው። ራሱን ወንጌላዊ ብሎ ለሚጠራ ለኤርሚያስ አበበ እና ለእርሱ ቢጤ የጥላቻ ወንጌል ሰባኪያን ኢዮሴ የተናገረው ከበቂ በላይ ስለሆነ ወንድሞቻችሁን ለምታሳድዱ የሐሰት የወንጌል ሰባኪያን በቅንፍ ለዶላር ብላችሁ የጥላቻ ወንጌልን ስለምትነዙ ለኤርሚያስ አበበና ለእርሱ ጀሌዎች ሁሉ ይህን ምክር ስሙ አለ። ኦኬ፣ የጥላቻ ወንጌል ሰብካችሁ አለ። ከዛስ ትናንት ደግሞ ይህንን ተናገረ ማለት ነው። ቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኩኬለሽ እንዲያፍሩ አድርገናል። ቢያንስ ማ አንተ እናንተ ናችሁ ቢያንስ ያደረጋችሁት። በእውነት ቴዎሎጂያንን ብለው የሚሉት ወገኖች ከመጡ ጊዜ ጀምሮ ከጥቂቶቹ በስተቀር ብያለሁ በባለፈውም ስናገር፣ አሁንም ከጥቂቶቹ በስተቀር ይታሰብበት። ከፈለኩ ብራዘር በጽድቅ ነው ጌታዬን የማገለግለው አየለ ቦጋለ ብዬ ስምህን ልጠራ እችላለሁ። እንዲህ አይነት ውትፍትፍ ነገር እኔ ጋር ስለሌለ እና በጣም ስራ እየሰሩ ያሉ ሰዎች አሉ። ጌታ ይባርካቸው። በእውነት ጌታ ይባርካችሁ። ቴዎሎጂ ተምራችሁ መታችሁ የሳተውን የምትመልሱ፣ የተሰበረውን የምትጠግኑ፣ ያዘነን የምታጽናኑ፣ የምስራቹን የማዳኑን ወንጌል ለሰዎች የምትናገሩ ሰዎች በእውነት የአባቶች አምላክ እግዚአብሔር ዘመናችሁን ይባርክ። አያችሁ፣ በተማራችሁት እውቀት ትውልድን ከስተት ውስጥ ትመልሱት፣ ከስብራት ውስጥ ጠግኑት፣ ከሐዘን ውስጥ ታጽናኑት። ያልዳነውን ወደ መዳን እንዲመጣ በወንጌል ስብከት ጥሪ ስታደርጉለት፣ የዳኑትን ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ፣ የተቀበሉትን ህይወት አቅልለው እንዳይዙ ስለምታስተምሩ ስለምታገለግሉ፣ ስለ ጥቂቶች ቴዎሎጂያን እዚህ ሶሻል ሚዲያ ላይ ስላላችሁ ስለኛ በእኛ በወንጌላውያን አማኞች ውስጥ ነው ያልኩት። አንዱ እጄ ላይ ካለ ቁጥር አይበልጡም። እንደዚህ የሚሰሩ ጥቂቶች ናቸው። አንዱ እጃችን ላይ 5 ጣት ነው አይደል ያለው፣ ከዛ አይበልጡ። ቴዎሎጂያን የተባሉት ግን እዚህኛ ሶሻል ሚዲያ ላይ ያሉትን ግን ጥራ። አንዱ እጄ ላይ ካለ ጣት አይደለም፣ ሁለቱ እጄ ላይ ካለ ጣት አይደለም፣ በእግሬም በእጄም ላይ ካለ ጣት የሚበልጡ አሉ። ግን አሰር የጠገቡ ማለት ነው። አሁን ይህን ቤት ስዘጋው እንዴት እንደዚህ ብሎ ይለናል ምናም ነገር ብሎ ቤት ሲከፍቱ 500 እና 600 ሰው ምናም ነገር ያያቸዋል። ትምህርት ይዘው ሲገቡ ግን 18 ሰው እንኳን ራሱ ቁጭ ብሎ አይሰማቸውም። እሰይ ጌታ መንፈስ ቅዱስ እንደዚህ አደባባይ ላይ ቅንነት ስለሌለ የሚሰማ ሰው አጥቶ ስታፍር ወደ ጸሎት ነው መግባት ያለብህ። ወደ ጸሎት ስፍራ ጌታ ሆይ በዚህ ትውልድ ፊት ሞገስ ስጠኝ ነው የሚባለው። ሞገስ ስጠኝ፣ ልቤን ትሁት አድርገው። በተማርኩት ትምህርት ወንድሜን ከኔ እንዲሻል መቁጠር አቅቶኝ ክፋትን እየመከርኩኝ በምውልበትና በማድርበት በፊት በእውቀት የሚሆን በስተት በድፍረት የሰራሁትን በደልና ኃጢአቴን ይቅር በለኝ ብለህ በለው ጌታን ማለት ነው። ከነሱ መካከል የክፋታቸውን ጥግ ባለፈው ስናገር ለምን ኤርሚያስ እንደዚህ ብለህ ትላላችሁ ያላችሁኝ ሰዎች ለምን እንደዚህ ብለህ ትላላችሁ፣ ለምን እንደዚህ ብለህ ትላለህ ብላችሁ ስትሉኝ የነበራችሁ ሰዎች እላለሁ። እኔ ቴዎሎጂ ተምረው ህዝብን እየጠቀሙ ቤተክርስቲያን እየጠቀሙ ያሉ አሉ። ደግሞ ቤተክርስቲያንም የማይጠቅሙ እዚህ ቲክቶክም ላይ መጣው የኛዎቹ ነው የኛዎቹ ወንጌላውያን የሚባሉ ማለት ነው። እዚህ ቲክቶክ ላይ የመጡ የረባ ስራ ሲሰሩ ማታያቸው የሆኑ ሴቶች ተሰብስበው ቤት ይከፍታሉ። 10 እና 12 ሰው ይዘው እንዲሁ ጎማ የማኘክ ያህል ታሪክ ሲያኝኩ የሚውሉ ስራ የማይሰሩ ሰዎች ምን ብለው
እንደሚናገሩና የተናገሩት 24 ሰዓትና ወይ 48 ሰዓት እንኳን ሳይሞላ ዲሌት እያደረጉ ምን እንደሚሉ ማሳያ እንዲሆን አንድ ቪዲዮ አሳያቸዋለሁ። እህትየው ከዛ በፊት የምትናገረው ካለ ለአንቺ ልስጥሽና ከዛ ወንድሞች እነ ሶል እነ ጆንም እነ ቤኪም ይናገራሉ። ቪዲዮ ይታይ ይቅደም፣ ችግር የለም። ቴንክ ዩ። ክፋታቸው እንደዚህ መገለጡ ጥሩ ነው። ክፋታቸው እንደዚህ መገለጡ እኔ ስናገር ለትዕቢት መስሏችሁ በቅንነት የምወዳቸው ሰዎች ክፋታቸው መገለጡ ጥሩ ነው። ያው እህትየው እንደዚህ አድርጋ አስቀምጠዋለች። አብረን ይሄን እናነባለን። ይህን ሰው የምታውቁት ሰው ካላችሁ በእውነት ወደ ጓዳ ግባ በሉት። እኔ በነግራው ስለማይሰማ ጌታ ምስክር ነው። የእግዚአብሔር ሰው ነኝ አልኩ ብራዘር፣ ዝም ብዬ አልናገርም ሰው ላይ። አንተ ሰው ወደ ጓዳህ ብትገባ በእውነት በእግዚአብሔር ፊት ፈውስ ይሆንልሃል። ካልሆነስ የሰራዊት ጌታ እግዚአብሔር ስራ ይሰጣችኋል ብዬ እንዳልኩኝ ስራ እየሰጠ ነው። በራስ አፍ በራስ ቃል እንደዚህ መክበር ሳይሆን መዋረድ ትጀምራለህ። እሺ ስሙ ወንድሞች እናቶቼ፣ ቢያንስ ቆይ እንግዲህ አስተውላችሁ ከሆነ የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈው በአገልግሎቱና በእኔ ላይ ተሰልፈው እግዚአብሔር አሳየኝ ብዬ ስናገር ከ10 ወር በፊት ታስታውሳላችሁ፣ ያንን መልእክት ማለት ነው። እና አሁን እያንዳንዱ ነገር ከዛ በኋላ ወደ ግልጽነት መጣ። ዶክተር ሚዩት አድርገው ወደ ግልጽነት እየመጣ ታየ ማለት ነው። ልብ በሉ። ይህንን ጽሁፍ እዚህ ጋር አብረን እናነባዋለን። እዚህ ጋር የሚናገረውን ደግሞ አብረን እንሰማለን። ይሄ ጽሁፍ ከዚህ የቪዲዮ ንግግር በፊት የተጻፈ ነው። ተጽፎ ፖስት ተደርጓል። ፖስት ተደርጓል። ባይ ዘ ዌይ ከማያምኑ ከኦርቶዶክሳውያን ጋር ሆነው ብዙዎች ናቸው። አንዳንዶቹ ራሳቸውን እንዲገልጡ እየጠበቁ ነው። አንዳንዶቹም ራሳቸውን ስለሚያውቁ ከኔ ስር በጊዜ ዞር ብለዋል። ራሱ እግዚአብሔር ነው ዞር ያደረጋቸው። ከኔ ስር ነው ያልኳችሁ፣ ራሳቸው ሴቶችም ወንዶችም የሚባሉ ማለት ነው። ቪዲዮ ሁሉ እጄ ላይ አለ። ምን እንደሚያወሩ የክፋታቸውን ምክር እግዚአብሔር ከ10 ወር በፊት ነው ተሰብስበው ያሳየኝ። ኦኬ፣ አሁን ወደ ብርሃን ሲገለጡ ምን እንደሚሉ ይልኝ። እሺ፣ ይሄንን ቪዲዮ ከመስራቱ በፊት ይሄንን ለጠፈው። ኤርሚ ጽሁፉ ይነበብ መጀመሪያ። አዎ ያው እኔው ጻፊው ሳሙኤል በላይነህ ነው። ምን ብሎ እንደጻፈ አንብቡት ወገኖቼ። እንደዚህ አድርጌ ላቅርበው። ራሱን ወንጌላዊ ብሎ ለሚጠራ ለኤርሚያስ አበበና ለእርሱ ቢጤ የጥላቻ ወንጌል ሰባኪያን ኢዮሴ የተናገረው ከበቂ በላይ ስለሆነ ወንድሞቻችሁን ለምታሳድዱ የሐሰት የወንጌል ሰባኪያን በቅንፍ ለዶላር ብላችሁ የጥላቻ ወንጌልን ስለምትነዙ ለኤርሚያስ አበበና ለእርሱ ጀሌዎች ሁሉ ይህን ምክር ስሙ አለ። በፔጁ ላይ ነው የጻፈው። አይኖቻችሁን ከስነ መለኮት ሰዎች አንሱ፣ ከቻላችሁ ተማሩ፣ በቅንፍ ፊደል ቁጠሩ። የእናንተ ኦርቶዶክስ ላይ እና ወንድሞች ላይ የመረረ ጥላቻ ይዞ የሚሰራ የሐሰት ወንጌል እኛ አናውቅም አለ። ክርስትናው በእናንተ ከንቱነት ጥላቻ፣ ስንፍናና ወንድሞችን በማዋረድ ማጥቃት፣ የወንድሞቻችንን እርቃን በመለጠፍ ባለፈ የኋላ ታሪካቸው በማሸማቀቅ እንዲወከል ከማድረግ በቀር
ከተሳዳቢነታችሁ በቀር ለወንጌልም ሆነ ለወንጌል አማኙ የተረፈ ነገር የለም። ለወንጌልም ሆነ ለወንጌል አማኙ የተረፈ ነገር የለም። ይገባናል። ለእናንተ ይህንን ሁሉ ማድረግ የእንጀራ ጉዳይ እንደሆነ ከዚህ ወዲያ ግን እንደ ቀድሞ አትቀጥሉም። ለእኛ ነው መልእክቱ የተጻፈው ማለት ነው። አትቀጥሉም፣ ታረሙ፣ ከጥፋት መንገዳችሁ ተመለሱ። ያው አካሄዳችሁ ካልታረመ በሌላ ቪዲዮ እንገናኛለን ብሎ ጻፈ ማለት ነው። እና ይህን ጻፈ። ከዛ ኢዮስያስን ነው ሜንሽን ያደረገው። ኢዮስያስ ግን የጻፈውን የኢዮስያስንም ማሳያቸው። ቴንክ ዩ ያው ዛሬ ፕሮቴስታንቶች እሺ፣ ኢዮስያስ ደግሞ እዚህ ጋር ምን ብሎ ጻፈ? ከእንግዲህ በቲክቶክ የሚኖረኝ ተሳትፎ ቃሉን በመስበክና በማስተማር ብቻ የተወሰነ ይሆናል። ከዚህ ውጭ ባሉ በማናቸውም የማያንጹ ልብን የሚያወርዱ ጉዳዮችም ሆነ መድረኮች ላይ መሳተፍም ሆነ መገኘት አልፈልግምና አትጥሩኝ አላቸው። ኢዮሲ ማለት ነው። አትጥሩኝ አላቸው። ምክንያቱስ በውስጥ ይጠራራሉ፣ ይደዋወላሉ። ዋትሳፕ ላይ ግሩፕ አላቸው። ከአውሮፓ እስከ አሜሪካ፣ ከካናዳ እስከ አፍሪካ፣ ከመካከለኛው ምስራቅ እስከ ኢትዮጵያ ይደዋውሉ፣ መብታቸው ነው። ተደዋውለው ግን ማን ላይ ነው የሚዶልቱት በለኝ? ኤርሚያስ የሚባል ተናገሩነቱን እሱ ጋር የሚያገለግሉ ሁሉ የእሱ ግብረ አበሮች ብለው ያሉ ማለት ነው። እና ከሶሻል ሚዲያ እናስወጣለን ብለው የሚል ከዚህ በፊት ስሙን ማልነግራችሁ አሁን ስሙን ብናገር የምታውቁት ሰው ከዚህ በኋላ እኛ የተማሩትን ሰዎች ይዘን እንቀጥላለን ብሎ ሲናገር ሰማሁትኝ። የተማሩ ሰዎችን ነው ይዘን የምንሄደው ማለት ቴዎሎጂያን ማለት ነው። ግን ሲገባ ከ20 ሰው በላይ ሰው አያየውም። ኦኬ፣ መብቱ ነው። የተማሩ ሰዎችን ይዞ መቀጠል ይችላሉ። ማስተርስ ያላችሁ ተሰብሰቡ፣ ዲግሪ የያዛችሁ ገና እየተማራችሁ ያላችሁ ደግሞ ጠብቁ ብለው ይችላሉ። መብታቸው ነው። ኦኬ፣ ይሄንን ጻፈ። ኦኬ፣ የጥላቻ ወንጌል ሰብካችሁ አለ። ከዛስ ትናንት ደግሞ ይህንን ተናገረ ማለት ነው። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኩክየለሽ እንዲያፍሩ አድርገናል። ቢያንስ አንተ እናንተ ናችሁ ቢያንስ ያደረጋችሁት። በእውነት አድርገናል ነው ያልከው። በመጥቆራ በተክለ ሃይማኖት እንዲያፍሩ አድርገሃል። እሺ፣ ምን ስትለ እንደነበረ ከኦርቶዶክሳውያን ጋር ሆነህ ገልጥልሃለሁ ማለት ነው። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ። በተለይ ደግሞ እዚህ ቲክቶክ ላይ ንጽጽር የምትሰሩ፣ ቅበተ እምነት የምትሰሩ፣ ገድላት ላይ የሚሆን ስነ መለኮት ላይ ቴዎሎጂ ላይ የምታገለግሉ ሰዎች ለእናንተ መልእክት አለኝ። አይኖ መካከላችን ብዙ አለመግባባቶች አሉ፣ ግን ደግሞ አንድ ነገር እኔ ማስታወስ ፈልጋለሁ። ሳሚ፣ መካሪዎች ሁሉ ማን እንደሆኑ አውቃለሁ። በውስጥ መስመር መካሪዎችህ ምን ብለው እንደሚመክሩ አውቃለሁ። እማላቅ እንዳይመስልህ። በእንዲህ አይነት የክፋት አካሄድ ተጠላልፈ ትወድቃለህ። መካሪዎችም ይወድቃሉ። መቅኖ ነው የምትቀሩት። ቅንነት የለም። እግዚአብሔርን መፍራት ፊታችሁ ላይ አይታይም። የክፋተኞች ጉባኤ ሆናችኋል። አጀንዳችሁን የሰራዊት ጌታ እግዚአብሔር ከ10 ወር በፊት ገልጦልኛል። እስካሁን ድረስ እነማ ተሰብስባችሁ እግዚአብሔር እንዳሳየኝ አልተናገርኩም። ስም ልናገር ብዬ ብል አልኩ። ነው የምትሉት። ዓለም ሁሉ የምተራመሰው ንጉሱ ነው ያሳየኝ። እግዚአብሔር ነው ያሳየኝ። ታግሼ ግን ጠብቃለሁ። አንተ አደረካቸው። አረ ኦርቶዶክሳውያን ይበል የሚያሰኝ ነው። ክብርና ምስጋና ለሳሚ ይሁን እንበል። ማፈሪያ ትውልድ። እኔ አሁን እዚህ ቲክቶክ ላይ ከመጣሁ 2 ዓመት ተኩል አካባቢ ሆኖኛል። አቤት እህትዬው
ከላይ ጽሁፉ ላይ ለወንጌሉም ሆነ ለወንጌል አማኞች ምንም ያደረጋችሁት ነገር የለም የተባልነው እንዳይረሳ እኮ እኔ ልሰጥሽ ነው። ያው ይህ ድረስ ቲክቶክ ላይ ለምታገለግሉ ፕሮቴስታንት ነው እያያያዝን እንድንሄድ ብዬ ነው። ራይት ቆይ ይኸው ስሙት። ምንም አላደረጋችሁ የሐሰት ወንጌል ነው መባላችን እንዳይረሳ ድገሙ። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኩኬለሽ እንዲያፍሩ አድርገናል። ቢያንስ ዛሬ ፕሮቴስታንቶችን በተለይ ደግሞ እዚህ ቲክቶክ ላይ ንጽጽር የምትሰሩ ቅበተ እምነት የምትሰሩ ገድላት ላይ የሚሆን ስነ መለኮት ላይ ቴዎሎጂ ላይ የምታገለግሉ ሰዎች ለእናንተ መልእክት አለን። አይኖ መካከላችን ብዙ አለመግባባቶች አሉ፣ ግን ደግሞ አንድ ነገር እኔ ማስታወስ እፈልጋለሁ። እኔ አሁን እዚህ ቲክቶክ ላይ ከመጣሁ 2 ዓመት ተኩል አካባቢ ሆኖኛል። ደግሞ የቆያችሁ አላችሁ፣ ከኔም በኋላ የመጣችሁ አላችሁ። አንድ ነገር ግን አቺቭ አድርገናል በጋራ። ለወትሮ ስለ ኩኬለሽ ያወራ የነበረውን አንደበት፣ ለወትሮ ስለ ጊዮርጊስ ያወራ የነበረውን አንደበት፣ ለወትሮ ስለ አርሴማ ያወራ የነበረውን አንደበት፣ ለወትሮ አሁንማ በጣም ብዙ በየጊዜው ነው እርግጥ አዲስ የሚፈበረከው እና ስለተለያዩ የሰዎች ገድላት እና ክብር አምልኮተ ሰብእ ያቀርቡ የነበሩ አንደበቶችን ወደ ክርስቶስ እንዲመለሱ አድርገናል። የኦርቶዶክስ ወጣት ስለ ኢየሱስ ሲያወራ ከማየት በላይ ምንም ያስደስት ነገር አለ? ምን አለ? ቀኑን ሙሉ ማርያም ይል የነበረውን ሰውዬ ኢየሱስ እንዲል ከማድረግ በቀር ቀኑን ሙሉ ገብርኤልዬ ሲል ይውል የነበረውን ወጣት ኢየሱስ እንዲል ከማድረግ በቀር ምን አቺቭመንት አለ? እና ብቻ ኢየሱስ በማንም ይሰበክ። ጳውሎስ እንደዛ አይደል ያለው? ብቻ ኢየሱስ ይሰበክ እንዳለው ማለት ነው። እና ኢየሱስ በእኛ አንደበት ሲሰበክ ብቻ ነው የሚያምረው አንልም። ባይዘወይ ኢየሱስ በእናንተ አንደበትም እንዲሰበክ አድርገናል። ዲስ ኢዝ አወር ቬሪ ቬሪ ሂውጅ አቺቭመንት። ትልቁ ግዙፉ ስኬታችን ይሄ ነው። ኢየሱስ በእናንተ አንደበት እንዲውል አድርገናል አትሊስት። ስለዚህ እዚህ ቲክቶክ ላይ ያላችሁ በተለያየ አይነት የሀሳብ ተቃርኖም በተለያየ አይነት የስሜት ተቃርኖም ውስጥ እያለፋችሁ ያላችሁ ሰዎች ቢያንስ አንድ ኮመን ነገር አድርገናል። ኢየሱስ በኦርቶዶክሳውያን አንደበት እንዲሰበክ፣ በኦርቶዶክሳውያን አቃቢ ወጣቶች እንዲሰበክ አድርገናል። ይዋቸው አሁን በቃ ለወትሮ የሚስጠሯቸውን አርሴማ ነሽ፣ ምንድነሽ፣ ክርስቶስ ሰምራ ነሽ፣ ኩኬለሽ ነሽ፣ ምን የለሽ ነሽ፣ አሁን ቀርቶ ኢየሱስ ሆኗል። እሱ ነው የምንፈልገው። ባይዘወይ ክራይስት ዘ ሴንተር ኦፍ ወርሺፕ እንዲሆን፣ የክርስቶስ የአምልኳችን ማዕከል እንዲሆን፣ ክርስቶስ የአንደበታችን ማዕከል እንዲሆን፣ ክርስቶስ የሀሳባችን ማዕከል እንዲሆን ዛት ኢዝ ፕሮቴስታንቲዝም ባይዘወይ። እና ይሄንን አድርገናል። ቢያንስ ቀኑን ሙሉ ስለ ነገረ ድነት እንድታስቡ አድርገናቸዋል። ስለ ነገረ ስላሴ እንድታስቡ አድርገናቸዋል። ኦፍኮርስ በወረቀት ደረጃ በፌዝ ስቴትመንት ደረጃ ምናምን ዶግማ ብላችሁ የእምነት አንቀጾቻችሁ ላይ ምናምን አለ። ግን ደግሞ አትሮኖሶቻችሁን የሞላው ማን እንደሆነ ታውቃላችሁ። ዝማሬዎቻችሁ ውስጥ አልፎ አልፎ ስለ ክርስቶስ በጣም ጥሩ ዝማሬዎች ትዘምራላችሁ። ግን ደግሞ አሁን በቃ ስትአወሩ የምትውሉት ስትሰሙ የምትውሉት ኢየሱስ እንዲሆን አድርገናል። ይሄ ትልቅ አቺቭመንት ነው እኔና ወንድሞቼ ያደረግነው እዚህ ቲክቶክ ላይ እና we are very successful እና እንዳይመስላችሁ ስኬታማ ያልሆንን እንዳይመስላችሁ። በእነሱ አንደበት ክርስቶስ እንዲውል ማድረግ ራሱ አስቡት እንግዲህ። በቃ ስለ ገብርኤል ሲያወራ የነበረ ስለ አርሴማ ሲያወራ የሚውልን አንደበት ስለ ኢየሱስ እንዲናገር ማድረግ ትልቅ አቺቭመንት ነው እና ብቻ ኢየሱስ ይሰበክ። ብሩካን ናችሁ። ደግሞ ሲዝናችሁ አልቋል ብያለሁ። እኔ ባለፈውም አከርካሪያችሁ ተመቷል። ለእኔ የተናገረው ነው። ልብ በሉ። በባለፈው እጄ ላይ ቪዲዮ ያለ ብያልኳችሁ ቁጭ ብዬ ሰማሁትኝ። ስለ እኔ ሲናገር ነው ከኦርቶዶክሳውያን ጋር ቁጭ ብለው እንዲህ የምታዩት። ይሄ የፍቅር ፊት ነው ወይስ በጥላቻ የነቀዘ ፊት ነው? እንደ አንድ መንፈሳዊ ሰው ልንገራችሁ። ይህን ሰው የምታውቁት ግባ ወደ ቤት፣ ጌታ መንፈስ ቅዱስን ይቅርታ ጠይቅ፣ ምህረትን ጠይቅ፣ ልብህ በወንድሞች ላይ አይንቀዝ በል። የማንግባባባቸው ብዙ ነገሮችን ቢኖሩ እንደዚህ አይነት ልብ ግን ሕያው አምላክ ለዘላለም የሚኖረው ንጉሥ የለኝም። እኔ በወንድሞች ላይ የለኝም። የአባቶች አምላክ ምስክር ነው።
ከልብ ቅንነት ባገኘው እምስመው ወንድም ነው። አንተ ግን ትክክል አይደለም ብራዘር። ታማል። አንተና ከአንተ ጋር በውስጥ የምታወሩት ታማችኋል፣ ህመም ላይ ናችሁ። እንድትፈወሱ እውነቱን እንንገራችሁ። ወደ ጓዳ ግቡና ጥቂት ጊዜ ጸልዩ። ከዛ ወታችሁ ደግሞ የምትሉት ነገር ካለ ትላላችሁ። ኦኬ። አከርካሪያችሁ ተመቷል። ይሄንን ስለ ኢየሱስ አከርካሪያችን የመታው የእኛን ነው። አቺቭመንት ነው እሱ ማለት ነው። መቼ ብቻ ኢየሱስ ይሰበክ። ብሩካን ናችሁ። ደግሞ ሲዝናችሁ አልቋል ብያለሁ። እኔ ባለፈውም አከርካሪያችሁ ተመቷል። ይሄንን እንድታደርሱልኝ ነው። ታውቁታላችሁ ደግሞ ብርድ እያላችሁ እንደሆነ ብቻችሁን እንደሆናችሁ። አዎ አለ። ይህንን ቃል ኢዮስያስ ቀጥታ መጥቶ ለእኔ ብሎኛል። ኤርሚያስ አለኝ ደውሎ ያኔ በእርቁ ጉዳይ ላውራ ምናምን ነገር ብሎ ኢዮስያስ ማለት ነው። አንዱ መሰሪ እሱ ነው። ሌሎችም አሉ። ክፋታቸውን የሰራዊት ጌታ እግዚአብሔር ይገልጠዋል ስልህ በእያንዳንዱ ቀን ይወጣሉ። እና ምን አለኝ ደውሎ ኤርሚያስ አለኝ ብቻህን እኮ ቀረህ አለኝ። እንዴት የስለው ቀድሞ ከአንተ ጋር ያሉ እኮ ሰዎች ሄዱ አለኝ። ይሄዱ አልኩት። የሄዱ ሰዎች ግን አንዳቸውም ቪዲዮ ከፍተው አይኔን እያዩ በጽድቅ እፊት ለፊቴ ቆመው ይህንን በድልህናል ኤርሚያስ ብለው የሚሉት ግን የላቸውም። ካላቸው ኢንቫይት አረጋቸዋለሁ። ከእኔ ጋር አብረው የነበሩ እህቶች ወንድሞች የተባሉቱ የሆኑትም ማለት ነው። የራቁ ብለው የሚሉት በውስጥ የምትዶልቱት ጽድቅ ካላችሁ የማውራት አቅም ካላችሁ በእውነት ላይ ቆማችሁ የምታወሩ ከሆነ እግዚአብሔር የምፈሩ ከሆነ ይኸው ኢንቫይት አረጋቸዋለሁ፣ ጥሪ አደርጋለሁ። ካሜራ ከፍተን ህዝቡ እያየ እናወራለን ማለት ነው። የኤርሚያስን በደል 1 2 3 4 5 ብለህ ታስቀምጣለህ ማለት ነው። የበደልኳችሁ ፐርሰናል፣ የበደላችሁኝን ፐርሰናል እኔም ካለ አስቀምጣለሁ። አታደርጉትም። እኔን የምናገረው ለወንጌል አማኞች ነው። አታደርጉትም። ኢዮስያስ ከማ ጋር አውርተህ እንደመጣህ አይ ኖይት አቃለሁኝ ብራዘር። እና መጥቶ ሰው ሁሉ ትቶ ሄደዋል አለ። አየው። እና አከርካሪያቸውን መተናል አሁን ማንም አይሰማቸውም ብሎ የሚለው ይሄ ብቻ አይደለም። ከሱ ጋር 5 ነው የሚሆኑ ሰዎች አሉ ከበስተኋላ አብረው የሚዶልቱ። አንደኛው ኢዮስያስ ነው፣ ሁለተኛው ይሄ ነው፣ ሶስተኛና አራተኛ እራሳቸው ይገልጡታል። እራሳቸው እንደዚሁ አምልጧቸው ክፋታቸውን ወጥተው ሲጽፉ ታያለ። በቅርብ አምልጧቸው ማለት የዛን ሰዓት ላይ አመጣለሁ። የፈለገ እንተዋወቅ አመጣለሁ። በጽድቅ ጉዳይ ጌታ ኢየሱስ ስለረዳኝ አታማኝም። ንጉሱ ስለረዳኝ ነው ብዬ የምልህ፣ ኢየሱስ ስለረዳኝ ነው ብዬ የምልህ፣ ጸጋው ስላገዘኝ ነው ብዬ የምልህ። ምንም የተደበቀ ህዝብ የማያውቀው ውስልትና ውንብድና ማጭበርበር ማምታታት የለም በጎዳናዬ። ኢየሱስ ረድተኸኛል። ክብርና ምስጋና ለአንተ ይሁን። በአንተም መካለሁ፣ በአንተ እታመናለሁ። ወንድሞቼን አልንቅም። ምን አለ? ሰብረናቸዋል ብሎ ያለው ማለት ነው። ብቻ ኢየሱስ ይሰበክ። ብሩካን ናችሁ። ደግሞ ሲዝናችሁ አልቋል ብያለሁ። እኔ ባለፈውም አከርካሪያችሁ ተመቷል። ሲዝናችሁ አልቋል አለ። ታያለህ። በእውነት ነው ብዬ የምልህ ከዚህ የመረረ ጥላቻ ወጥተህ በንስሐ ባትመለስ የሰራዊት ጌታ እግዚአብሔር በኑሮህ የቤት ስራ ይሰጥሃል። በመንገድ የቤት ስራ ይሰጥሃል። ይኸው አምላክ የእግዚአብሔር ምስክር ነው። እያሟረትኩብህ አይደለም፣ እንደ እግዚአብሔር ሰው ነው የምነግርህ። በመንገድ የቤት ስራ ይሰጥሃል። እናንተ ምስክሮች ትሆናላችሁ። ዘመናችሁ አልቋል ነው አደል ብሎ ያለኝ። እሺ ማን ላይ እንዳለቀ ዘመን ታያለህ። ማን እግዚአብሔር እንደጠራው ታያለህ። እያያችሁም ነው። አብራችሁ የምትዶሉት ሰዎች ሁሉ ጭምር ማን እግዚአብሔር እንደጠራው ማን እግዚአብሔር እንዳልጠራው ህዝቡ ያውቃል። ማ በቅንነት እንደሚያገለግል ማ ውስጡ በጥላቻ ነቅዞ እንደሚያወራ ቪዲዮአችን፣ ፊታችን፣ ንግግራችን ያስታውቃል። አከርካሪያችሁ ተመቷል። ይሄንን እንድታደርሱልኝ ነው። ታውቁታላችሁ ደግሞ ብርድ እያላችሁ እንደሆነ ብቻችሁን እንደሆናችሁ ማለት ነው። አየኸው።
ኢዮስያስ ያለኝ ቃል አይታችሁታል። አሁን የለም፣ በቃ የለም። ድሮ ስትሉ ትሰሙ ነበር፣ ይደነገጥላችሁ ነበር እና ማለት ነው። አሁን የለም፣ እንደዛ በቃ የለም። እኛ መካከል ያሉ አገልጋዮች ልክ ካልሆኑ ልክ ዋናው አጀንዳቸው በእውነት ንገራቸው ወንድሞች እናቶቼ፣ ኤርሚያስ ትውልድ እንዳይሰማው እናድርገው ብሎ በሚል ነው። አንደኛው ይሄ ሰው ነው። ሁለተኛው ኢዮስያስ ነው። ሶስተኛው ከሱ ጋር ያሉ ያደፈጡ የክፋተኞች ጉባኤ ያደፈጡ አሉ። በውስጥ ነው የሚደዋወሉት፣ በውስጥ ነው የሚያወሩት። አይ ኖ ኢት እግዚአብሔር ከ10 ወር በፊት ነው የገለጠልኝ አልኩ። ሰብረናቸዋል አልክ አይደል? እኔ ቀጥታ ይህን ቃል ብጠቀመው ሰብሬ ያስገባሃለሁ ወደ ቤት፣ ግን አላረግም። ጌታዬ ኢየሱስ የሞተልህ ሰው ነህ፣ በክርስቶስ ደም የተዋጀህ ወንድም ነህ። አላደርገውም። ቢሳካላችሁ እግዚአብሔር ቢረዳችሁ እኔን ሰብራችሁ እናንተ በተሰማችሁ ጥሩ ነበር። ግን እኔን ሰብረህኝ አንተ እንዳልከው ሰብረህ አብሮ ካደጉ ጋር በምላስ ሰብረህ እናንተ ግን አትሰሙም። የሰራዊት ጌታ እግዚአብሔር ሞገስ አሳጥቷችኋል። የቴዎሎጂ አሰር በልተህ መተህ ትውልድ አይሰማህም። ትሁቱን ቴዎሎጂውን ብትማር ትሁቱን፣ ባትማርም ትሁቱን፣ ቅኖች ሁኑ፣ ሩሮች ሁኑ፣ ገሮች ሁኑ፣ የዋሆች ሁኑ ነው ያለው። አትሰሙም። ነገር ይነገራቸዋል። እኛ መካከል ያለ እንቅስቃሴ ልክ ካልሆነ የእኛ እንቅስቃሴ ልክ አለመሆኑ ይነገራል። እኛ መካከል ሾልኮ የገባ ትምህርት ካለ እሱ ትምህርት ይረገጣል፣ ሌላው እንደሚረገጠው ማለት ነው። ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ልትገሩ ይችላላችሁ። የኔ አቋም ነው። በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም አየው፣ ጥሩ ነው የጻፍሽው እህትዬው። እንደውም እየጠፋ ከሆነ መጥቆራን አለ ገና ኢየሱስም ማለት አልጀመሩም። ኦኬ፣ እውነት ነው። አንተ እኮ የምታምነውን እምነትህን ፕሮቴስታንቲዝም እኮ እየጠፋ ያለ እምነት ነው ብለህ እኮ ተናግረሃል። ከዛስ ጭሱ ናፍቆኛልና ወደ ጭስ ልመለስ ብለሃል። አሁንም ጥሪ ያቀርብልሃለሁ፣ ወደ ጭሱ ሂድ። ሳሙኤል በላይነህ ኦኬ፣ ቪዲዮን እያሳየው ስለሆነ ማለት ነው። ወደ ጭሱ ሂድ። ካልሆነስ ሁለት ምርጫ ነው ያለ። አንደኛ ወደ ጓዳህ ግባና ንስሐ ግባ። በቃ እሱ ነው እኔም በመጀመሪያ ምርጫ ማድረግልህ። ሁለተኛስ እንዲህ አይነትን ክፋት፣ እንዲህ አይነትን ፊት፣ እንዲህ አይነት አየህ፣ ነህምያ ውስጡ ሲያዝን ስለ ኢየሩሳሌም ቅጥር መፍረስና ስለ አይሁድ ሕዝብ መሰደብ አይቶ ነው። ፊት ውስጥ ማነው ልብ ውስጥ የነበረውን ሐዘን ያ የአሕዛብ ንጉሥ አየው ፊቱ ላይ እና ፊትህ ሰላም አይደለም ምን ሆነሃል ብሎ አለው። ይህ የልብ ሐዘን እንጂ የሌላ አይደለም ብሎ ያለው ማለት ነው። እንዴት አየው የልቡን ሐዘን? ፊቱ ላይ ይታወቃል። ቅናትም ፊትህ ላይ ይታወቃል። በቅናት የመረቀዘ ፊት እንደ መንፈሳዊ ሰው ነው የምነግርህ ብራዘርዬ። ኦኬ፣ በቅናት የነቀዘ ፊት ውስጥ ነቅዟል። በቅናት ያውም በወንድሞች ሰብረናችኋል አልካል። የሰራዊት ጌታ እግዚአብሔር እናንተን ስለሰበራችሁ በዚህ ትውልድ ፊት መደመጥን አታችኋል። የምትንከራተቱ ከዋክብት ሆነ በየቲክቶክ ትዞራለህ። ቤትን ከፍተህ 18 ሰው አያይህም። ቤትን ከፍተህ ማለት ነው 18 ሰው አያያችሁም። አንተም ሆንክ ሌሎች አብራችሁ ከበስተኋላ ያደፈጣችሁ ሁለታችሁን አውቃለሁ። ኢዮስያስ እናንተ ሶስቱ አሉ ከበስተኋላ እራሳቸው ወጥተው ይጽፋሉ ወይ ወጥተው ይናገራሉ ወይ እንዳደፈጡ አልታወቅብንም ብለው ጸጥ ብለው ይቀመጣሉ። አይ ኖ ከ10 ወር በፊት ንጉሱ አሳይቶኛል፣ ስብሰባችሁን አሳይቶኛል፣ ዱለታችሁን። እናንተ ከኔ እንደምትሻሉ በእውቀት አምኜ ኑ ወንድሞቼ ብዬ አስጠግቼ ወንድምነት ብዬ ወንድምነት እህትየው ብዬ እቤቴ ያስጠጋኋችሁ እኔ ጋር ስትመጡ ማለት ነው። ማለት ክስት ላይ አስገባኋችሁ በጌታ ወንድሞች ናችሁ ብዬ ማለት ነው። ቁጭ ብላችሁ የየራሳችሁን ኢጎ ምን ታደረገው እንግዲህ። ወንድም አለም አንተ የቴዎሎጂ ተማሪ ነህ። ኤርሚያስ የ7ኛ ክፍል ትምህርቱን ያቆመ የከብት እረኛ ነው።
ምን ታረገው? እግዚአብሔር ሲጠራ እንደዚህ ነው። ኦኬ፣ ለአጠራሩ ምክር አያስፈልገውም። ግማሹን ከተማ የተማረ ቤት ሄዶ ይጠራ እንደ ጳውሎስ አይነቱን፣ ግማሹ ደግሞ አሳስጋሪ የሆኑ ጴጥሮስን ይጠራል። አንተንም ጌታ ጠርቶሃል ለድህነት፣ እኔንም ጌታ ጠርቶኛል ለድህነት። ለአገልግሎትስ ሳሚ ጠርቶሃል እግዚአብሔር? እኔ አፌ ሞልቼ እነግርሃለሁ፣ ወንጌሉን እንድሰብክ ዕጣ ደርሶብኛል። አስረግጬ የምነግርህ ማለት ነው። በርከክ በል ወደ ጓዳ ግባና ይህ ሰው ማን ነው ብለህ ጠይቀው፣ ጌታን ይነግርሃል ማን እንደሆንኩ። ለአንዳንዶች እግዚአብሔር አስቀድሞ በህልም ሁሉ ነግሯቸዋል፣ አሳይቷቸዋል። እንደዚህ ነው ጌታዬ፣ አስቀድሞ ይነግርሃል። ኦኬ፣ ማንም ስለሆንኩ አይደለም። የሰባተኛ ክፍል ተማሪ የሆነ ሰው ምንድን ነው? ምንም። ኤርሚያስ ምንድን ነው? ምንም። ጳውሎስ እኔና አጵሎስ ምንድን ነን ብሎ ካለ ምንም እኮ ነው ጳውሎስ። እሱ ምንም ነኝ ብሎ ያለ ያ በእውቀት ታላቅነት በመገለጥ ታላቅነት የከበረ ሐዋርያ ምንድን ነኝ ብሎ ካለ ኤርሚያስ ምንድን ነኝ ብሎ ሌለው ምንም። የጌታ ምሕረትና ቸርነት የገነነለት ሰው ነው እንጂ ወንድሞችና እህቶች አያስፈልጉንም። በጣም እህትየው ሜርሲ በእድሜ ታናሽ ነች፣ በእውቀት ግን ትበልጠኛለች። እውነቱን ስነግር ማለት ነው። ወንድሜ ሰለሞን በእድሜ ታናሽ ነው፣ በእውቀት ግን ይበልጠኛል። ወንድሜ ጆን በእድሜ ታላቅ ነው፣ በእውቀትም ታላቅ ነው። ትሁቱኑ ወንድሞቼ ናቶቼ። ወንድሜ ናትሻ አይዶ ነው በእድሜ የሚያንሰኝ ይመስለኛል፣ በእውቀት ከኔ ተሻላለሁ። ይሄን እኮ ለትህትና ብዬ አይደለም የምናገረው ወንድሞቼ ናቶቼ፣ ፋክቱ ይሄ ነው። አትዋሹ ወንድሞቼ ናቶቼ። ወንድሜ ቤኪ ከእኔ የተሻለ መረዳት አለው መንፈሳዊ ዓለም ላይ ከሰማሁት ማለት ነው። በእድሜ ታናሽ ነው። ትሁቱኑ አጀንዳ መልእክት ይዘውጣ። ንጉሱ ይጥራህ። ዕለት ዕለት ውስጥ የሚጮህ ጉዳይ የመሰማትና ያለመሰማት ከሆነ በከንቱ ነው የምትቀረው። ብራዘርዬ፣ የምትሰማበትን እውነት ግራ ቀኝ ሳትል በጽድቅ ተናገር፣ ሳታድበሰብስ ተናገሩ። ትናንት ሌላ ጽፈህ ዛሬ ደግሞ እዚህ መተህ በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኩኬለሽ እንዲያፍሩ አድርገናል። ቢያንስ ውሸት መታችሁ በቴዎሎጂ ትምህርት ቤት የተማራችሁትን አሰር አይደል እንዴ ስትመግቡ የምትሉት እዚህ ሶሻል ሚዲያ ላይ? አሰር እኮ አልኩ። አሰር ስታበላ ነው የኖርከው። ያትዬ መቀጠል ትችላለሽ፣ ሌሎችም ወንድሞች ማለት ነው። ቴንክ ዩ። እሺ ኤርሚዬ፣ ጆዬ መውራት ከፈለገ ቅድሚያ ለሱ ልስጠው። ታላቃችን ቁጭ ብሎ እሺ፣ ብሩክ ሆኝልኝ ኤርሚዬ፣ ተባረክልኝ። ብሩክ ነው ሁላችሁም። እንግዲህ በጣም የቴዎሎጂ ነገር መመኪያና መኮፈሻ እየሆነ ሲመጣ በጣም አደገኛ ነው። በጣም እዚህ ጋር ሰዎች ሊረዱ የሚፈልጉት እንደውም ስነ መለኮት መማር በጣም አያስፈልግም፣ እሱን የተማረ ሰው ግራ ይገባዋል ምናምን እያልን አይደለም። ሁሉም እንደ አቅሚቲ ብዙ ሰው እንደውም አይናገርም እንጂ ወረቀቶች በርካታ አሉት። ደግሞ ለወረቀት አዲስ አበባ በጣም ወረቀት የሚሰጥበት ቦታ አለ። ሰው መኮፈስ ሲጀምር በሱ እንትን መለያያ ባውንደሪ መስሪያ ካደረገው ከዚህ መለስ እኛንን ከዚህ መለስ ደግሞ ምናምንቴ ነው የሚያወራው የሚል ነገር አትረዱም ከተባለ እንግዲህ መጽሐፍ ቅዱሳችን አማኞች ሁሉ ካህናት እንደሆኑ ይናገራል። የንጉሥ ካህናት እንደሆኑ እና የነ ማርቲን ሉተርም ሪፎርሜሽን ትልቁ ከሚባል ፖይንት አንዱ ይሄ አማኞች ሁሉ ካህናት ናቸው የሚባል ፕሪስትሁድ ኦፍ ኦል ቢሊቨርስ የሚባለው። ስለዚህ ክህነቱ ምንድነው? ያው የክርስቶስን ወንጌል ማድረስ ነው በዋናነት። የሚታጠን ዕጣን የለም፣ የሚለበስ ቀሚስ የለም። ወንጌልን ለፍጥረት ሁሉ ማድረስ፣ ማስተማር፣ ማነጽ፣ ማጽናት፣ ህብረትን፣ ፍቅርን ማስተባበር እነዚህን የመሳሰሉት ስራዎች ናቸው እንግዲህ አማኞች ሁሉ ካህናት ከሆኑ የሚሰሩት እና ይህንን ለመስራት ደግሞ ሁሉም ነው የተጠራው፣ ሁሉም ይሰራል በዋናነት። እንግዲህ እዚህ ድረስ ቴዎሎጂ አያስፈልግም እንዳላልን ይያዝልን። እንግዲህ ይሄ ምድር የተወረሰው ወንጌል የተጥለቀለቀው ዓለምም እንግዲህ ያልተማሩ ሰዎችም ናቸው ይሏቸው ነበር። እንደው ያልተማረም ሰው እንደውም ትልቁን ስራ እሱ እንደሆነ የሚሰራው እንደው ለማሳየት ነው፣ የተማረም እንደሚሰራው
በምድራችን ላይ 1950ዎቹ 60ዎቹ ይመስለኛል እንግዲህ እነ ዶክተር ዘለቀ ምናምን የጻፉትን መጽሐፍ ስንመለከት በጣም ያልተማሩም ሰዎች ናቸው በአብዛኛው እንዲሁ አስተማሪ የነበሩ ቴዎሎጂ የማያውቁ የሕክምና የጤና ባለሙያዎች ድሬሰሮች እነዚህና እነዚህ የመሳሰሉት ናቸው ዛሬ ምድራችን እስከ 30 ሚሊዮን የወንጌል አማኝ እንዲኖረው ምክንያት የሆኑ ሰዎች። ምክንያቱም እግዚአብሔርን ነገር በጣም ይሰራሉ። አንደኛ በፍቅር ነው ወንጌል የሚሰራው። ፍቅራቸው በጣም እየማረከ ወደ ወንጌል ያመጣቸው ወደ ክርስቶስ ያመጣ ነበር። ህይወታቸው ይናገር ነበረ። ወንጌሉንም ይናገራሉ በፍቅር በትህትና። በተለይ ፔንቴኮስታል የሚባለው ፓርት በጣም የክርስቶስን ወንጌል በምድራችን ላይ የሰራው እነ ሙሉ ወንጌል ያሉበት ያው መሪ ናቸው፣ ሊደር ናቸው። ሌሎቹ አልሰሩም ማለታችን አይደለም። እና ሴምብል ምናምን በጣም ጎዳና ላይ ወጥተው የእግዚአብሔርን ወንጌል የሚናገሩ የሚጮት እነሱ ናቸው። ለመዳን የሚጠቅመው ነገር ቀላልና ቀላል ነገር ነው። ኢየሱስ ያድናል፣ ወንድሜ ከኃጢአት ተመለስ ለማለት በጣም የረቀቀ ቴዎሎጂ መናገር ላያስፈልግ ይችላል። የረቀቀ ቴዎሎጂ ምናልባት ከኋላ ሆኖ ድነው የመጡትን ሰዎች እነሱን እንደ ጠለቅ ያለ ለአፖሎጀቲክስ ትራም እንዲዘጋጁ ለማድረግ ራሱም አፖሎጀቲክስ ነገር ለማዘጋጀት እንጂ ይሄ ማሱን ይሄ በጨለማ ያለውን ይሄ በፍጡር አምልኮ በስዕል በምናምን የተያዘውን ነገር ለማምጣት እንግዲህ ጀግና የተባለ ሰው ሊሰራው የሚችለው ነገር በዋናነት በቴዎሎጂው አይደለምና እውነት ነው። አሰር የጠገቡ ናቸው። ልክ በሜሪት ያመጡት ይመስል በጣም በነሱ ጥረት የእግዚአብሔር እጅ ያልታከለበት ይመስል ባውንደሪ ሰርቶ መኮፈስ የሚያስፈልግ ነገር አይመስለኝም። እና ወንጌል እዚህ የደረሰው ብዙ በትምህርት ባልገፋን ሰዎች ነው እዚህ ድረስ እንትን ያልነውና እንግዲህ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ስለሚል ያው መንፈስ ዛሬም ይሰራል። በማንም ነው የሚሰራው። በሁለት ቀን ጴንጤ ሁሉ ሊሰራ ይችላል። መሪጌታ ጽጌ ስጦታው በሲኖዶስ ፊት ቀርቦ በዘጠናዎቹ ምናምን ይመስለኛል በሚናገር ጊዜ አንድ በጣም ታሪካዊ ነገር ተናገረ። ልክ እነ ማርቲን ሉተር በዚህ ዲቲ ኦፍ ፎርም በሚባለው ቦታ እንደተናገሩት አይነት ነገር ሂር አይ አም እንዳሉት አይነት እንትናም እንዲሁ ተናገረ መሪጌታ ጽጌ። እዚህ ከተኮፈሰ ምን ካለ ስልጣን ካለው ሰው ይልቅ ከነዚህ ገድላት እንዳደርሳና ትልልቅ መጽሐፍ ይልቅ አንዲት ትንሽዬ ጴንጤ የምትበትነው ትራክት ይበልጣል አለ። የምትይዘው ትራክት የምታወራው ትራክት ይበልጣል አለ። እቺ ህይወት ወይስ ሞት የምትለው እሱን ይዞ አሁን ዛሬ ቅዳሜ በየአደባባዩ ከል የሚሉ ሰዎች አሉ። እግዚአብሔር ይባርካቸው። እኔ በጣም ነው የምወዳቸው። በነገራችን ላይ እንደው ስታልፉ ውሃ ምናምን እንኳን ስጧቸው፣ ቀስ ብላችሁ እንደው በቃ ውሃ ገዝታችሁ አንድ ውሃ እችን እየጠጣ በሏቸው። እንደው ጊዜ ካላቸው በረፍት ጊዜያቸው ቡና ምናምን ይጠጡ እንዲነቃቁ። በጣም ነው የማከብራቸው። ትልቁን የወንጌል ስራ የሚሰሩ እነሱ ናቸው እንጂ እዚህ ጋር ቁጭ ብሎ ነገር የሚያወሳስብ ሰው አይደለም። ስለዚህ በዚህ ኤሪያ ላይ በጣም መጠንቀቅ አለብን። አትማሩ የሚል ነገር የለም። ተማሩ፣ ግን መንፈስን አትጣሉ ነው ትልቁ ነገር። ሁል ጊዜ በፊትም የነበረው ፍራቻ ቴዎሎጂ የተማረ ሰው መንፈስን ይጥላል ነው። እውነትም ብዙዎቹ እንደዚህ እየጣሉ አስቸግረዋል። ሚዛናዊ እናድርግ እኮ ሁላችንም እኮ ቀመስን። የግድ ወረቀት እንዲህ ስለማያስመካ እኮ ነው ማውራት የሌለብን እና ቁርጥራጭ ወረቀት ይዞ መጽሐፍ ሰው በነገራችን ላይ አይነ መጫወቻ አይደለም። እኔ ዝም ብዬ የማንንም መጽሐፍ አናነብም። እኔ ህይወቱንም ጨምሬ ነው የምናነባቸው ሰዎች አሉ። ህይወታቸውንም የምንከተል አስተምሮታቸውንም የምናቅ ሰዎች በጣም የሚጣፍጥ አንደበት ያላቸው እንጂ 15 እና 20 ሰው የሚሰማ እጅ የሚሉ ሰዎችን እንኳን መጽሐፍ ጽፈው እኔ ከ5 ደቂቃ በላይ መስማትም አልፈልግም። እና ቴዎሎጂ አያደርቅም። ቴዎሎጂን ከመንፈስ ጋር አብሮ መያዝ በጣም ጥሩ ነገር ነው። መንፈስን አንጣል። ቴዎሎጂ ለወንጌል ስብከት ሰዎችን ለመድረስ ለትህትና ካላንደረደረን ጥንቅር ብሎ ይቅር። ፔፐር አለኝ እኔ እኮ የእንትን ፔፐር ምናምን 2-3 አለኝ። ማረባ አዲስ አበባ ማህት አለ ነገራችን ላይ ማህት አለ። ከኢቲሲ ድሮ ነበር አንድ ይሄ ኢጋስት ምናምን ድሮ ነበረ። አሁን በርካታ አለ። ማንም በቃ ያው ብዙ ሰው እየተነሳ እንትን ይላል። ወረቀቱም ክሬዲብል አይደለም። አስተማሪዎቻቸውንም የምናውቀው ነው። ብዙዎቹ የረባ እንኳን አስተማሪ የላቸውም። ፓርታይም እዚህ እዛ የሚሯሯጥ ራሱም የሚማር አንድ የዶክተሬት አማካሪ አንድ እንትኑን አልጠራም ያው ስለማቅረብ አንዳንድ አሰራርን አማካሪ የተባለው ራሱ አብሮ ዶክተሬት ተመረቀ። ሄረም ይገፈልክ በውስጥ እንትን እላለሁ ለሜዲሲን እና ዶክተሬት እሱ ነበር የሚያማክረውና የማስተርስም ፔፐር ምናምን ያህል ተብሎ
ከዛ ምርቃት ላይ አብሮ ተመረቀ ዶክትሬቱንና እንደ ይሄ አማካሪ ተብሎ ሲባል አይ ሲኒየር ነገር ነው በደንብ እንትኑን ያውቀዋል ምናምን የሚባልና እንደው ትምህርቱን ጥሩ ነው። እኔ ከመርከሱ ጋር ህይወትም ካለበት እኔ ለምን አይበዛም? በየክፍለ ከተማው 8 አይኖርም። ግን ህይወት ግን ይኑር። በቃ አይኮፈ ውጣና ወረቀቱን ኋላ ኪስ ከተተውና በቃ አፖሎጂቲክስ ስራ ለመስራት ተጠቀምበት። እምነትን ተከላከልበት። ትሁቱን ያልተማረውን አትናቀው። በትምህርት አይደለም መንግስተ ሰማያት የሚገባው። ተሰልፈ በር ላይ እስቲ ማስተርስ በዚህ ጋር እስቲ ፒኤችዲ በዚህ ጋር ምናምን ተራዎቹ ቆዩ የሚባል ነገር የለም። በጣም የሚገርመው ነገር የመንግስተ ሰማያት ባህሪ ከምድራዊ ባህሪ ጋር በጣም ይለያል። እሱን ስራ ምናምን ልንቀጠርበት እንችላለን፣ አየር መንገድ በወረቀት በሰማይ ግን ትሁት ካሉ ይሄ ሁሉ ገደል ስለሚገባብን የምትኮፈሱ የምትለጠጡ ሰዎች እንግሊዘኛን እያሳመራችሁ በተቻለ መጠን ቆጥበን ነው እንጂ እንግሊዘኛ የማይሞክር የለም። ከእንግሊዘኛም ሌላም ቋንቋ እንችላለን። 4 ቋንቋ እችላለሁ አለ። አይገርማችሁም? የውጭ ቋንቋ ግን ምንም አያስፈልግም። እንግሊዘኛም አስፈላጊ ሲሆን ነው አንዳንድ ቃላትን አንዳንድ ሀሳብ አማርኛ የማይገለጥበትን ነገር እንትን ለማለትና በሱ በቋንቋ እየተሽለጠለጡ በጣም አዋቂ ለመምሰልም አንሞክር። ሀሳባችን ራሱን ቢገልጽ ይሻላል። ትህትናው ይሻላል። ስለ ክርስቶስ መናገሩ ይሻላል። እና ደግሞ ለህይወት የማይሆን ነገር በቃ በጣም አርቅቆ መሰነጣጠቆ ምናምን ለምን ግራ እናጋባቸዋለን? በጣም ትንንሽ ወንድሞቻችን በእድሜም በኤክስፒሪየንስም ኢየሱስ ያድናል የሚል ነገር በጣም የእምነትን ነገር ማወቅ የሚፈልጉት ኮንፊውዝ ማድረግ በቃ ይገርመሃል ምናምን በቃ ሜክ ኢት ሲምፕል። በጣም ቀለል አድርገን በሚገባቸው በምሳሌ ብናስረዳቸው በጣም መልካም ነው። እና ምናምንቴ ሰዎች አይደሉም ለማለት ነው። ይኸው እነ ሶል ሕክምና በጣም ተማሪ ከነገ ወዲያ ዶክተር የሚሆኑ እነ ሜርሲም ትልልቅ ፕሮፌሽናል ሰዎች፣ ኤርሚን እንግዲህ እግዚአብሔር እንዴት እንደቀባው እናውቃለን። ከእናንተ ምናምንቴ የምንፈልግ እነ ቤኪ ራሳቸውን የቻሉ ጥሩ ስራ የሚሰሩ ሰዎች ናቸው። እና እንደው እኛ ሃይሊ ሶፊስቲኬትድ ነን፣ ሌላው ምንም አያውቅም፣ ምንም ላይቭሊሁድ የለውም። ቅድምም ስላየሁ ነው ምናምን ፈልጎ የምናምን ሳንቲም ፈልጎ በዶላር የሚያገኝ አረባካችሁ እንደዚህ አይባልም። በጣም ራሱን የቻለ ሰልፍ ሰፊሽንት የሆነ ሰው ስላለ በዚህ ያለው እንደው ተረጋግቶ ማሰብ ጥሩ ነው። ሌሎችም ካላችሁ ቅድም ከተጠቀሰው ውጭ ለማለት ፈልጌ ነው። ሜርስዬ ተባረኪ። አሜን። ጆዬ ተባረክ። ጌታ ኢየሱስ ይባርክ። ይሄ ነው እንግዲህ ቤኪ እኔ ጋር ቱ ሆኗል። ታሳይና ድጋሚ እድሉን ልስጥክ ወይስ በትልቁ ላይ? እሺ አዎ፣ በትልቁ ማሳየት የምትፈልገውን በትልቁ ይሄው አደረኩ። አዎ፣ በቴሌግራም የተወራውን ነገር ነው ይሄ እዚህ ጋር ማሳያችሁ። በቴሌግራም ተሰብስቦ ሰውን አሰባስቦ የሚያወራውን ነገር ነው። አንዱ እሱ ነው። ሁለት ደግሞ በላይቭ ተቀምጦ ሳሚና አንድ ወንድማችን እዚህ ጋር ቴዎሎጂ ነኝ አስተማሪኝ ብሎ የሚናገር ነው ማሳያችሁ። በቪዲዮ ነው እሱ። አንድ ጽሁፍ ላይ ያሳያችሁ እዚህ ጋር። እሺ ትራሊ አይላሉ ባል ተቀብሎ በገባ ሰው ነው አስባሽ ለኔ ነው አስቡ። ዕብራውያን ምዕራፍ 1 ቁጥር 5 ለክርስቶስ አይደለም የሚል ዲቪስ ነው ብቻ አስቡ። እሱ ብቻ ሙሉ ጌታዊ ስንረገጣለን። ይህንን ትረዳላችሁ ብዬ አስባለሁ። አማንና ኤርሚ በታረቁበት ሰዓት ኤርሚ እየተናገረውን ነገር ነው፣ በአሽሙር ነው እየተናገሩ ያሉት። ዕብራውያንን ይዘው አማንን ይዤ ጥግ ጎን ላይ አስቀምጬው አማን እሱ በቴዎሎጂ እኔ በገድል ማን ያስቆማል እኛን ብሎ ሲናገር የነበረውን ነገር ነው ይዞ እዚህ ጋር እያሾፉ ያሉት። በቴሌግራም ያለውን ላሳያችሁ። እዚህ ጋር ማንበብ ይቻላል። ይነበባል ጽሁፉ እያያችሁ ምናልባት። አዎ ይነበባል። ቤኪ ስላሴ ላይ ካስተማርኩ በኋላ የሆነ ቤት እየተሄደብኝ ነው አሉ። ሰው ትምህርት ሲያቅተው በግል ሊያጠቃችሁ ይሞክራል። ሁሉ ጠፋ። እናንተም ራሳችሁን አገልግሉ እኔም አምላኬን ላገልግለው ይላል። ማን ነው ጻፊው? መጽሐፍ ቅዱሳዊ ባይብሊካላዊ የሚለውን ሐሳብ ቢያንስ
ለርዕሱ እንትን ይኖር የምንልበት መጽሐፍ ቅዱሳዊ ብሎ ርዕስ ይዞ እንደዛ አይነት እንትን ስም ይዞ በትዕቢት የተወጠረው ልጅ ነው ያየነው አሁን በትዕቢት። ሌላው ደግሞ ኤርሚን በቴሌግራም ሲሳደብ የነበረውን ሜርስሻ ባለፈው ልክልሽ ነበር ላንቺ እዚህ ጋር ቪዲዮ እንትን ስክሪን ላይ ለማስቀመጥ ፈልጌ ነበር፣ እንዴት እንደማስቀመጥ ስላልቻልኩ ነው። እና እንደዚህ አይነት ሰዎች እሱን ካሳየሽ ብታሳይን ጥሩ ነው። ያው እኛ ለክፋት ሳይሆን ሰዎቹ እንዲያውቁ ነው። ቴሌግራም ላይ ተሰብስበው ምን እያወሩ እንደሆነ እንድታውቁ ፈልገን ነው እኛ። ወይ እነዚህ ሰዎች ከሚዲያ እንዲጠፉ የሆነ ነገር በንስሐ እንዲመለሱ ነው። የሳቱት መንገድ አለ፣ በቃ ሲተዋሉ መንገድ በጥላቻ የተሞሉ ናቸው ያሉት እዚህ ሚዲያ ላይ። እና እኔ በበኩሌ እነሱን አልቀበልም ብዬ ከተናገርኩ ኦልሞስት አመት ሆኖኛል። አመት ስለሞላ እነሱ ጋር ገብቼም ግን ወንድሞቻችንን እንደዚህ በአደባባይ ያብጠለጠሉ ስም ማጥፋት አሁን ቴሌግራም ላይ ገብቶ የጻፈውን ነገር ቢያሳያችሁ በጣም እንትን ነው፣ በጣም ስህተት ነው በእውነት። ከዚህ ልጅ ሌሎቹ ቢያወሩ ችግር የለውም ነበር፣ ግን ይሄ ልጅ አመጣጡ ጥሩ ነበር። ስመጣ በጣም አስተማሪ ነው ያስተምራል ብለን አምነን የተቀበልነው ሰው ስለሆነ ነው ውስጤ እንደዚህ እር ብሎ እየተናገርኩ ያለው። እኔ ራሴ ለወንድሞቻችን እንደዚህ እስከ ጥግ ድረስ ጥላቻ ይዞ የመጣው በምን አይነት እንደሆነ ሜርስሻ ከቻልሽ እሱን አሳይንስ። እሺ ቤኪ ይታያል። አዎ የታችኛው ይነበባል፣ በጣም ይታያል። ሜርሲ አዎ እንደዛ ብሎ ነው የጻፈው። ፍሬንድ ወንድሞችን ትጠላለህ? ቤቴ ውስጥ በድሮ ስሙ እንኳን እንዳይጠራ ስከላከል የኖርኩት እኔ አይ ላቭ ዩ ዶንት ቴክ ኢት ሲሪየስ አም ጀስት ቬንቲንግ ይላል። ይሄ ነው እንግዲህ ወንጌል መስበክ ማለት። ግሩፕ ቴሌግራም ቁጭ ብሎ ወንጌል ተሰብካለን ቴዎሎጂ የራሴ አይደለም ብሎ እንዳይከራከር እዚህ ጋር ያሉት ሜርሲ የራሴ አይደለም ብሎ እንዳይከራከር እዚህ ቴሌግራም ውስጥ ቁጭ ብሎ የሚማሩት እህቶች አሉ፣ እዚህ ታቸው ነው የሚከታተሉት እኛ አሉ። እነዚህን ሰዎችን አሁን ቴሌግራም ውስጥ ሰብስቦ ምንድነው እያለ ያለው? ወንድሞቻችንን በአሽሙር እየተሳደበ ሚዲያ ላይ መጥቶ ደግሞ ድምፁን ለቅለቅ አድርጎ ሲያወራ እሱ አስተማሪ ነው ብሎ የሚቀበል ስላለ ነው። ይሄንን ስተሃል፣ መንገዱን ስተሃል ተመለስ የምንለው እኛ ስለተሳሳተ ነው። መንገዱን ስቷል፣ በቃ ሀዲዱን ስቷል ነው እያለን ያለ ነው እንጂ ቃሌ ወደ እንትን እዩጣ አይደለም እያለን ያለ ነው። መጽሐፍ ቅዱሳዊ ባይብሊካላዊ ብሎ ቴሌግራም ቻናል ክሬት ያደረገው የራሱ ነው። እራሱ ነው የጻፈው። ደግሞ ይሄንን ሌላ ሰው እንዳትሉ እራሱ ነው፣ በራሱ እጅ ነው የጻፈው። አሁን እዚህ ጋር መጥቶ ቢጠየቅ በድሮ ስም ማን ብለህ ልትጠራለህ ብለህ እናምናለን። ማን ብለህ ልትጠራ ፈልገህ ነው? በድሮ ስም። እሺ ይሄንን ነገር ወንድሞቻችንን በቃ በግልጽ ጥላቻ ነው እየሰበከ ያለው በቴሌግራም ሰብስቦ ከእንደዚህ አይነት ድርጊት ተቆጠብ ነው እያለን ያለ ነው። በቃ ተቆጠብ። ሌሎቹ እሺ የራሳቸውን ባክግራውንዳቸውን ሊገነቡ የመጡ ናቸው። አንተ አስተምራለሁ ብለህ መጥተህ እንደተቀበል ነው ለምን እንደዛ አትቀጥልም ነው እያልኩ ያለው እኔ በበኩሌ እንደዛ ነው እንጂ ቴሌግራም ላይ መንጋዎችን ሰብስበ ስድብ ማይሆን ቃላት ባሽሙር የአራዳ ቋንቋ እየተጠቀም ወንድሞቻችንን እያሳደድክ ያለው ሰውዬ አንተ ራስህ ነህ። በቃ ስለዚህ ይሄንን ነገር እንድታቆም ነው የምንፈልገው። ወንጌል እንድሰበክ ከፈለጋችሁ እናንተ ጥላቻውን ቀንሱ። በቃ በትምህርተ ስላሴ ሲያቅታችሁ ያልከው ትምህርተ ስላሴ እኛ አንተ ሳትመጣ በፊት ኤፍሬም ባለ ጊዜ እዚህ ሚዲያ ላይ የዛሬ 3 ዓመት 4 ዓመት ሲያስተምር የነበረው ትምህርተ ስላሴ ነው። አንተ ዛሬ መጥተህ በትምህርተ ስላሴ ላይ ተቃውሞ አንስተህ የምትናገረው እነ ዶክተር ተስፋዬ ሮቤሌ ጋር ከነ ዶክተር ሻወል ጋር ጌስ ላይ አንድ ላይ ቁጭ ብሎ ተስማምቶ ተግባብቶ የተለያየውን ትምህርት ዛሬ አንተ እኔ ካልተሰማው እኔን ስሙ ብለህ መጥተህ ነው። ኤፍሬም ታቸው ነው አንተ ከፍ ብለህ ለመታ የፈለከው ይሄንን ይዘህ ነው የመጣው። ስለዚህ እኛ አንቀበልም። የምታስተምረው ከሆነ ከወንድሞቻችን ጋር ተስማምተህ ትቀጥላለህ። እኛ እንድንቀበል ከፈለግ ካልሆነ የመጥቆራ ልጆችን ሰብስበህ እዛ በቴሌግራም ሰብስበህ ትዶልታለህ እንጂ ምንም አታመጣም ነው እያልኳለሁ። አመሰግናለሁ። ሜርሲሻ እድል ስለሰጠሽን ተባረኩ። አሜን። ቤኪሻ ተባረክ። ጌታ ኢየሱስ ይባርክ። ሶልዬ እሰጥሃለሁ እኔ ካወራሁኝ በኋላ። ኤርሚ አለ እህትዬው አለው
ቴንክ ዩ ቤኪ፣ ጸጋ ይብዛል። እሺ አለሁኝ። በትልቁ ጆዬ ቴንክ ዩ፣ ተባረኩ። እሺ ትልቁ ላይ ሆናለሁ። እሺ ያ ኦኬ። እኔም የማሳየው ነገር ይኖረኛል። ትልቁ ላይ አላርግሻለሁ። ስትፈልጊ ትልቁ ላይ አርግሻለሁ። ወይም ደግሞ ቆሽ እየከፍቼ ይህንን እያደረግኩኝ ማውራትም እችላለሁ። እሺ ኦኬ። በዋናነት የተነሳውን ሀሳብ ሰምታችኋል። እዚህ ጋር ጽሁፉ ላይ እንደሚለው ምንድን ነበር የሚለው? ከቻላችሁ ተማሩ አይደለ? ለኤርሚያስ አበበና ለእርሱ ጀሌዎች ሁሉ እሺ፣ የሆነ ኢንዲኬተር ነገር ላድርግ። ለእሱ ጀሌዎች ሁሉ ይህንን ምክር ስሙ፣ አይናችሁን ከስነ መለኮት ሰዎች አንሱ፣ ከቻላችሁ ተማሩ፣ ፊደል ቁጠሩ። የእናንተን ኦርቶዶክስ ላይ እና ወንድሞች ላይ የመረረ ጥራቻ ይዞ የሚሰራ የሐሰት ወንጌል እኛ አናቀም ማለት ነው። ኦኬ፣ ከቻልን እንማር አይደል? ኤርሚ ወደ ጌታ መጥቻለሁ ወይም ጌታን አግኝቻለሁ ብለህ ታምናለህ አይደል? በጣም ኦኬ። ጆዬ ታምናለህ አይደል? ሜርሲ። ቤኪ ታምናለህ? 100%። ሶል 200%። እሺ፣ ቃሌ ተቤዠኝ አለሽ? እኔ በበኩሌ አምናለሁ። እሺ፣ ተማሩ አለን አይደለም? ከየት ተምረን ጌታን እንዳወቅን ላሳያችሁ እንደ እግዚአብሔር ቃል። ኦኬ፣ ዮሐንስ ወንጌል ምዕራፍ 6 ከቁጥር 45 እንደዚህ ይላል፣ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። እኛ ከእግዚአብሔር ተምረን ነው ወደ ጌታ የመጣ ነው እንጂ ቴዎሎጂ ኮሌጅ ገብተን አይደለም ወደ ጌታ የመጣ ነው። ያንን መማርም ደግሞ እያጥላላ ነው አይደለም። ኦኬ፣ ይሄ የትንቢተ ኢሳይያስ ምዕራፍ 54 ቃል ጠቅሶ ነው ዮሐንስ ይህንን የጻፈው። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ ሃሌሉያ የተማረም ሁሉ ወደ እኔ ይመጣል። ስለዚህ ከራሱ ተምረን ነው ወደ ራሱ የመጣ ነው ወንድሜ። ከቴዎሎጂ ኮሌጅ ተምረን አይደለም። እኛ ከእግዚአብሔር የተማርን ነን። በሴኩላር ዓለም ቢሆን we are educated። ራሴን ወክዬ መናገር እችላለሁ። በደንብ የተማርኩ ነኝ። ያንተን ግን የሚለየው አንተ የምትመካበት፣ እኔ ግን ከቃሉ ነው የተማርኩት። እኔ ራሱ ነው ያስተማረኝ እግዚአብሔር በመንፈሱ። አንተ ግን የኔን ትምህርት አልተማርከው። አንተ እኔ የተማርኩትን አልተማርከው። አንተ የተማርከውን ግን እኔ መንፈስ ቅዱስ አስተምሮኛል። አንተ you are not IT professional, you are not a data analyst because I am። አንተ የተማርከውን ግን መንፈስ ቅዱስ እኔን አስተምሮኛል። ስለዚህ እኔ እበልጣለሁ ካንተ ብልህ እችላለሁ፣ ግን አልልም። ወንድሜ ይበልጣል፣ ወንድሜ ይሻላል እንድል ነው ቃሉ የሚነግረኝ። በዚህኛው ሚዛን ደግሞ ከተቀመጥን ሚዛኑ ወዴት እንደሚያደላ እየነገርኩህ ነው። ኮመን ነገር አለ፣ ከኮመኑ የወጣ ደግሞ ነው ያለኝ። ፎር ኤግዛምፕል አይ ልመካብል የምመካበት አለኝ። ከዛ በጣም የሚያሳፍረው ነገር ወገኖቼ፣ በጣም የሚያሳፍረው ነገር እንደዚህ የሐሰት ወንጌል ሰባኪያን ናችሁ ብሎን በጋራ ይላል። ኤክስኪውዝ ሚ
መጥቆራ፣ አርሴማ፣ ኩኬለሽ የሚሉትን ኢየሱስ እንዲሉ አድርገናል። የት ነበርክ ብራዘር? ዊ ዶንት ኖ ዩ። ትዝታው እንዳንተ አልፎከረም። ወንጌላዊ ኤርሚያስ አበበ ከፌስቡክ እና ከዩቲዩብ ጀምሮ እንዳንተ አልፎከረም። ወንድሜ ማን ነው መጥቆራን ገዳሙ ድረስ ሄዶ ቪዲዮ አስቀርጾ እዚህ ፕላትፎርሙ ላይ ይዞ የመጣው? ማን ነበረ? ኤርሚ ምን አውቃለሁ ልበላ እህትዬ። እኔ ነኝ እንግዲህ ሰው ልኬ ከአዲስ አበባ ድረስ በባዶ እግሩ ወንድሜ፣ እዚህ ስሙን ማልጠራ ወንድም ስለሚታወቅ ማለት ነው ልኬው። እንግዲህ እሱ ይበላ። መጥቆራን ሚዲያ ላይ ያመጣው ማን ነው? መጥቆራን ሚዲያ ላይ ገለጠው ማን ነው? የት ነበር ካንተ? ዊ ዶንት ኖ ዩ። ጭሱን አፈቀኝ ስትል ነበር እኮ ለመጥቆራ የሚጨሰው ጭስ። ለአርሴማ ለጠራሃችሁ እዛ ቪዲዮ ላይ ላሉት ጠቅላላ የሚጨሰው ጭስ እኮ ናፈቀኝ ስትል ነበር። let me tell you something። እቺን ቪዲዮ የሰራሃት የሆነ ነገር ፈልገሃል። እቺን ቪዲዮ በሆነ ምክንያት ነው የሰራኸው። እንዲህ ስትናገር በነበረው በማግስቱ ይሄንን አጥፍተክ ሌላ ቪዲዮ ልትሰራ በፍጹም አትችልም። let me tell you something። ምንም አይነት ነገር ኮንትሪቢዩት አላደረክም። እኛ የኢትዮጵያ ወንጌላውያን አማኞች ነን። ክህነት ለዳኑ ሰዎች ሁሉ እንደሆነ እናውቃለን። አገልጋይ አይደለህም፣ ልታገለግል አትችልምም አንልህም። ክህነት የአማኞች በሙሉ እንደሆነ እናምናለን። ነገር ግን በጠቀስከው መንገድ ላይ አንተ ምንም አይነት ድርሻ የለህም። ለዚህ ራሳቸው ኦርቶዶክሶች ጥለናል አልጣልንም የሚለውን የእምነት ክህደት ቃል ለነሱ ትተን አንተ በጠቀስከው አካሄድ ግን ማን እንደሰራ እነሱ መመስከር ይችላሉ። ትንሽ አታፍርም? እኔና ወንድሞቼ ስትል የት ነበርክ ወንድም አለ። ገዝት እየከፈትክ የኛን ስም እየጠራ ስትሳደብ አይደል እንዴ 100 እና 200 ሰው የሚያይክ? ማንም እኮ አያውቅም። ወንድማችን ብትታወቅልን በጣም ደስ ይለናል። መልካም ነገር ካለ ለወንጌል ቅልብ ካለ፣ ግን ቅልብ የለህም። ወንድሞችን ስታይ አይንህ ደም ይለብሳል። በጋሻውን አደባባይ ላይ ያሰጣኸው የተናገረበትን ወቅትና ኮንቴክስት ሳታቅ ከሸፈብክ። ዮናታን አክሊሉን ሜዳ ላይ ያሰጣኸው የተናገረበት አውድና ጊዜውን ሳትረዳ በጣም የጨከነና የመረረ የወንድሞች ጥላቻ አለብክ። እንዳልኩክ አገልግሎት ሰው የሚሰጥክ ሰው የሚነሳህ አይደለም። ነገር ግን እውነት ትጠቀምበትና ትሰማበት ትታይበት ከወደድክ በቃ ወደ ጸጋው ዙፋን በእምነት ቅረብ። ሳይሰስት በልግስና የሚሰጠውን ጠይቅ። አካሄዳችሁ እኮ ግልጽ እኮ ነው። ክፋት እኮ ነው። ክፋት የተሞላችሁ ናችሁ። አከርካሪው ለተመታ ሲዝኑ ያለቀን ያልከው ብራዘር መተህ እኮ ነው ጫማችንን የላስከው። በሰራኸው ቪዲዮ ለኤርሚያስና ለጄሎቹ ጫማችንን የላስከው። ኪዋ ያስፈልገውም ጫማችን በደንብ ጠርቷል በአንተ ምላስ። በደንብ አድርገህ ነው ጫማችንን የላስከው። አድሚት አድርገሃል የሰራነውን ስራ። ምንድነው ዩቲዩብ ላይ ኤርሚ አባ ተክለ ሃይማኖት ነው የሚባሉ ደግሞ ሌላ አባት አሉ አይደል? እናንተ በነበራችሁ ጊዜ አብረው የሚሰሩ አለ። ከሳውዝ አፍሪካ አለ አንድ መነኩሴ። የስ አባ ተክለ ሃይማኖት
ተክለ አንተ ማርያም ወንጌል ተክለ ሃይማኖት ሳይሆን ተክለ ተክለ ማርያም ማርያም ተክለ ማርያም ተክለ ማርያም ለማርያም ነው እዚህ እኛ የስ ጋር ነው ያለው። ሲቲው አወጣ እንዳትናገርበት አባ ተክለ ማርያም ያ ታንክ ዩ ተክለ ማርያም፣ ትዝታው ሳሙኤል፣ ወንጌላዊ ኤርሚያስ አበበ፣ ፓስተር ትዝታው ሳሙኤል እነሱ እና አባ ዮናስ መጥቆራን ከካናዳ አባ ዮናስ ከካናዳ ኤግዛክትሊ አባ ዮናስ እነሱ መጥቆራንና አርሴማንና ገብርኤልን ሌላውን አስጣልን ብለው አፋቸውን ሞልተው ያልተናገሩትን አንተ እፈር እፈር። ማንም እንዳይሰማችሁ አድርገናል። በፊት ይደነገጥላችሁ ነበር። አሁን ደንግጠህ አይደል እንደ ቪዲዮውን አጥፍተህ ይሄን የሰራው ቀላል ትደነግጣለህ። ለምን? ህዝቡ የሚያውቃላ ማን በቅንነትና በወንጌል ቅናት በወንጌል እሳት በወንጌል መንገብገብ እንደሚያገለግልና ፕላትፎርሙ ላይ እንዳለ ከነ ድክመታችን ሰው ይገባዋል። እዚህ ፕላትፎርም ላይ ያለው ሰው እኔ የሚያገናዝብ ነው ባይ ነኝ። ይገባዋል ነው የምለው። ኦኬ እሺ፣ ሐሰተኛ ወንጌል ከነበረ እንዴት ነው ኢየሱስ አስብላችኋል እያልከን ያለው? እንዴት ነው ኢየሱስ አስብላችኋል ያልከን? እዚህ ጋር ምን ይላል? እሺ ለወንጌሉም ሆነ ለወንጌል አማኙ የተረፈ ነገር የለም የእናንተ አገልግሎት ይለናል። ታዲያ ዛሬ ደግሞ መተክ እኔና ወንድሞቼ የኦርቶዶክስን አቃቢያን ኢየሱስ አስብለናል የምትለን ምንድን ነው? በአንድ አፍ አንድ ሺህ ነገር የምታወራው እህትየው ከይቅርታ ጋር እዚህ ጋር የተረፈ ነገር እንዳለ አብረን የምታገለግለው ወንድም የምንወደው ወንድም የሃልዎት ቤተክርስቲያን አገልጋይ የአማኑኤል ሃልዎት ቤተክርስቲያን አገልጋይ ነቢይ ዘነበን ብቻ በቤተሰብ ውስጥ ምን እንደተደረገ እሱ የመሰከረልኝ ምስክርነት ስላለ እኔ አሁን እንደዚህ ብዬ አልናገርም። እግዚአብሔር በእኔ አድርጎ ከሰራው ውጭ ሌላ የምመካበት ነገር ስለሌለ ይኸው ስሙን ጠርቼ የእግዚአብሔርን ሰው ፕሮፌት ዘኒን ምንድነው በኤርሚያስ አገልግሎት አንተ ቤተሰብ ውስጥ የሆነው ብለህ ጠይቀው። አብረኸው ነው ያለኸው አይደል? ጠይቀው። ምንም የተረፈ ነገር የለም ነው ብለህ ያልከው አይደል? ጠይቀው። ነቢይ ዘኔን ማለት ነው። ቴንክ ዩ። ይኸው ቀጥታ ስሙን ለክፋት አይደለም ያነሳሁትኝ። ደውዬ የሚጸልይልኝ ወንድም ነው። በጣም ማከብረው ወንድም ነው። በአገልግሎቱ ጠይቀው። ሳሙኤል እሱ ጋር አይደል ያለው? አገልግሎቱ ምን እንደተረፈ ማለት ምን የጠቀመ ነገር ያለ ነው ብለህ ያልከው አይደል? ጠይቀው። ቴንክ ዩ። እህትየው ቀጥይ። እሺ እነ መጥቆራንና እነ አርሴማን ያስጣለ ሰው እንደዚህ ነው? አምነህበት ነው ወንድም አለም ገዝትህ ላይ። ታዲያ ስዕል አድኖ እንዴት አላስጣልካቸውም? ስዕል አድኖ እንዴት አላስጣልካቸውም? አየህ እዚህ ስራ ላይ እንደሌለህበት ይኸው ይሄ እስመ ለአብ የሚያስብለው ሜርሲ እንዲሁ ነበር። እዩ መጥቆራን ያስጣለ ስዕል አድኖ አላስጣለ። እስኪ ፊቱን አሳይ። የእሱን ከላይ የጻፈውን ጽሑፍና ፊቱን አሳይን። መድኃኒት ተወልዶልናል ብሎ የሚል እንዲህ አይነት ፊት ነው ያለው። መድኃኒት ከተወለደልህ የማያምኑትን ጠርተህ መድኃኒትን የሚያወራ ፊት ነው ይሄ። መድኃኒቱ የተወለደው ይሄ ነው አይደል? ኤርሚ ሶሪ፣ ይሄ ነው አይደል? እዚህ ስዕል ላይ ያለው ልጅ ነው የተወለደው። ኧረ በፍጹም ይሄ ኧረ በፍጹም ግርማችሁ ደግሞ እዚህ ጌስት ላይ የተቀመጡት እንዳለ መጥቆራን ያልጣሉት ናቸው። አስጥለናቸዋል። እቺማውን አውቃታለሁ፣ እቺን አውቃታለሁ፣ እቺን አውቃታለሁ። ኦኬ ከወንድሞቼ ጋር አስጣልኩ ስትል አልነበር እንዴ? ስዕል አድኖ ለምን አላስጣልካቸውም? ፕላትፎርሙ ላይ ለምንድን ነው ያሉት? ቪው ቤቱ ገስቱ ላይ በስዕል አድኖ ገስቶችን አሸብርቋል። ስለዚህ ኦርቶዶክሶችም ይሄዳሉ፣
በቃ ኢትስ ኦል አባውት ቪው ኢትስ ኦል አባውት ሶሻል ሚዲያ። መሬት ላይ የወረደ የነፍስ ጉዳይ አይደለም። ማን ነበር የጎባጣ አሽከር ያለው? ሩታ የምትባል ልጅ ያ ዋው ስላስጣልክ ነዋ እንደዚህ ገዝተህ ላይ። ስለዚህ እኛ መክረንሃል እንግዲህ እንደ ወንድም አልሆነልህም። ታርጌት አድርገህ የመጣኸው ነገር ካለ ሌትስ ነው። የምንረዳህ ነገር ካለ ሌትስ ነው። ከዛ በተረፈ ከባድ ትግል ላይ ነክ፣ ስጋዊ ትግል ላይ ነክ፣ የስሜት ትግል ላይ ነክ፣ የእብሪት ትግል ላይ ነክ። ኦቨርኦል የመንፈስን ፍሬ የሚታይበት ሳይሆን የስጋ ፍሬ ለሚታይበት ነገር እዛ ላይ ነው ያለው። ዛሬ ወንድማችን ቴዎድሮስ ደመላሽ የጻፈውን መጽሐፍ ኤርሚ ቤት ወገኖች የታተመውን ገዝተዋል። እየሰማን ነው እንግዲህ። መጽሐፍ ጽፈህ የሚሸጥልህ አተክ ነው ተብሏል። እንግዲህ በቃ አንዴ ጫማችንን መላስ ጀምረሃል። አሁንም ጫማችንን ልሰህ መጠየቅ ትችላለህ። ድጋሚኛ ገዝት ላይ አስገብተን ልናሸጥልህ እንችላለን። ለምን ፕላትፎርሙ ላይ ያው እኛ ስለሆነ የምንሰማው እንደተናገርከው ማለት ነው። የሚደነገጥልን እኛ ስለሆነ ሃሌሉያ። ይሄም ሞገስ ነው፣ ይሄም ጸጋ ነው ከእግዚአብሔር ነው። ስለዚህ እግዚአብሔር የተናገረውን ነገር እግዚአብሔር የተናገረውን ነገር ሲገጥም እየመጣን እንደዚህ እናሳያቸዋለን። ሲገጥም ፐዝሉን እየገጠምን እናሳያቸዋለን። ከዚህ በኋላ ግን እንዳደግመው ይሄኛውን እንዳጠፋው አሁንም መጥቆራን አስተተን ኢየሱስ አስብለናል ያልክበትን አጥፋው። ምክንያቱም አን ኤመንት ኮንትሪቢዩት ያደረከው ነገር የለም። ሲዝኑ ያለቀውና አከርካሪው የተመታው ግን አንበርክኮሃል። አንተን በአፍህ መስክረሃል የተሰራውን ስራ። በቅንነት እናገለግላለን። ማንም ላይ ክፋት አናስብም። ማንም ሰው በቅንነት ካገለገለ ለምን ብቻውን አይቀርም? ኤርሚ ሰው እየሰማ ነው የምነግርህ። ከዚህ 400 ሰው ብቻህን ቀረህ ምናምን ይላሉ አይደል? እኔም ነገ ልሄድ እችላለሁ። የሰራዊት ጌታ እግዚአብሔር በዘመናት መካከል አምኖብክ የጠራክ ብቻ ካንተ ጋር ይሁን። አለቀ። እኔም ነገ አልታመንም፣ ሰው ነኝ። ማንም እዚህ ገስት ላይ ያለው አይታመንም። እውነት እግዚአብሔር ጠርቶናል። እውነት በቅንነት እያገለገልን ነው። ከሱ ጋር ብቻ መሆን በቂ ነው። አለቀ። ብቻችሁን ቀርቷችኋል። ብርድ ብሏችኋል። ትኩሳታችንን ለክተሃል እንዴ? ወይስ እኛ ጋር ከፊል ደመናማ ነው ነፋሻማም ነው አሉክ? ያወሩትን ነው ከነዮሴፍ ጋር ቦስ ያወሩትን ነው አሉ። ሌሎችም እኔ እኮ ሶስቱን ስማቸው እንዳልጠራ ነው እራሳቸውን እንዲገልጡ እንደዚህ ራሳቸውን ይገልጣሉ። ራሳቸውን ይገልጣሉ። ሶስት አሉ ሌሎች አብረው የሚያወሩ ኦፍ ኮርስ ይሄና ይሄ ተመሳሳይ ነገር ነው ያወሩት። ተመሳሳይ ነገር እንደዚህኛው አሁንም ራሳችሁን ስትገልጡ አምጥተን እግዚአብሔር ራሱን ያለ ምስክርነት ስለማይተው ለምስክርነት እንደዛሬው እያመጣ ከተናገረው ጋር ጌታ እያገጣጠምን እናሳያቸዋለን ማለት ነው። በቅንነት አገልግሉ። ወንድማችሁ ላይ አይናችሁ አይቅላ፣ ልባችሁ አይጥቆር፣ ፊታችሁ አይዙር። ከዛ ሰው አይደለም ራሱ እግዚአብሔር ነው ከእናንተ ጋር የሚሆነው። ተሰሚነት አይደለም፣ እናንተ ከጠየቃችሁት በላይ ይሰጣችኋል።
አንዳንዴ ተላልፎ የሚሰጥ እስከሚመስል ድረስ ነው ፊታችሁ ላይ የሚታየው ጥላቻ ከአጋንንት እንደሆነ በደንብ የሚታየው። ተላልፋችሁ የተሰጣችሁ እስክትመስሉ ድረስ በእውነት ነው የምላችሁ። ፊታችሁ ላይ የሚታየው ጥላቻ አባባል አለ አይደል? ማንበብ ከቻልክ የሰው ፊት መጽሐፍ ነው የሚል ፊታችሁ ላይ አይናችሁ ላይ ይታያል። እና ምንም አታመጡ። ወንድማችን ዮናታን አክሊሉ እንዳለው ወይ እንቀጥላለን ወይ እንቀጣጠላለን። ሲዝኑ መቼ የማያልቅም፣ አከርካሪም አይመታም። እንደዚሁ እግዚአብሔር ከኛ ጋር ስላለ በቅንነት ስለቆምን ለዚህኛው አገልግሎት እየተንበረከካችሁ ትኖራላችሁ። ይህንን በትምክት ነው የምነግራችሁ። ለምን? በቅንነት እንደሆነ ስለማምን፣ በጥሪ እንደሆነ ስለማምን፣ ክፋት እንደሌለ ስለማምን ለዚህ አገልግሎት አንድ የተሳድባችሁ መታችሁ ትንበረከካላችሁ። ከዛ ደግሞ አሁን ኤርሚን ቤት ይዘጋል፣ እንጨርሳለን። ድንኳናችሁን ደግሞ ጥዳችሁ አልቅሱ። እኛ ስንዘጋ እየከፈታችሁ ማልቀስ ልማዳችሁ ነው። በዛው ንፍሮውንም ድንኳን ውስጥ ካርታውንም እንዳትረሱ፣ ሲመሽ ከሰሉንም እንዳትረሱ። ኤርሚዬ ተባረክ። ቴንክ ዩ እትዬው ተባረኪ። በቃ የተናገርሻት ላይ ነው መልሼ የማሰምረው። ወንድሞቼ እና እህቶቼ አገልግሎት ከፍቅር ከጎደለ፣ አገልግሎት በጥሪ ካልሆነ፣ አገልግሎት በቅድስናና በጽድቅ እግዚአብሔርን በመፍራት ካልሆነ ኤርሚያስ ይሁን ሜርሲ፣ ሰለሞን ይሁን በሶል ንግግር ነው የምንጨርሰው። ባይዘ ሰሎሞን ይሁን ዮሐንስ፣ ቤኪ ይሁን ማንም፣ ፓስተሩን ወንጌላዊ፣ ነቢይ ይሁን ሐዋርያ፣ ወንድሞቼ የአባቶች አምላክ ምስክር ነው። ተሰነካክላችሁ ነው የምትወድቁት። ተሰነካክለን የምንወድቀው። አገልግሎት በጥሪ ነው። አገልግሎት በልብ ቅንነት ነው። በልብ የዋህነት ነው። ወንድሞችና እህቶችን መውደድ ነው አገልግሎት ማለት ነው። ባይዘዌ እኔ ጋር ተጠግተው የነበሩ ሁሉ ዛሬ የሚያወሩት በስተኋላ የሚዶልቱት እነ ኢዮስያስ ሁሉ ጭምር ሳይቀር በዓለም ላይ የሚያውቁት ሰዎች በጣት የሚቆጠሩ ነበረ። ከነ ወንድሙ ጭምር የታወቀው ኤርሚያስ አበበን ተጠግቶ ነው። ማናቸውም እዚህ ሶሻል ሚዲያ ላይ ያሉት ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክታክ ላይ ያላችሁ ወገኖች እኛ እሱ ጋር ስላለን ነው ኤርሚያስ ብዙ ሰው የሰማችሁት ብላችሁ ያላችሁ ሰዎች በጣም ተታላችኋል። በጣም ነው የተታላላችሁት ወንድሞች እናቶቼ፣ በጣም ውሸታሞች ናችሁ። እናንተ ስለሄዳችሁ የሚሰማኝ ሰው አላጣም። እናንተ ስለመጣችሁ የሚሰማኝ ሰው አይጨምርም። የሚሰማኝ ሰው እኔ ስለጨመረና ስላነሰ አይደለም። ዋናው እግዚአብሔር ልኮኛል ወይ ነው። እናንተ እንደ እውነቱን እነጋገር ከተባለ እናንተ በዚህ በተናገሩ እውነቱን የወንጌል አገልግሎት ወይ ደግሞ ስፒክ ዘ ትሩዝ ጎስፕል ሚኒስትሪ በዓለም ዙሪያ እናንተ እኔን ተጠግታችሁ ታወቃችሁ እንጂ እኔ እናንተን ተጠግቼ አልተዋወቅኩም። ምክንያቱም እኔ አንደኛ በሰውን ፊት ለመታወቅ አይደለም የወጣሁት፣ የአባቶች አምላክ ምስክር ነው። እንዳልኩ አንድ እረኛ ታወቀ አልታወቀ ምንም የሚጨምርልህ ነገር አለ? ኤርሚያስ አበበ የሚባል 7ኛ ክፍል ትምህርቱን የተወ አንድ የበግና የከብት እረኛ የገጠሪቱ ኢትዮጵያ ተወልዶ ያደገ ሰው ሰለሞን አሁን ብታውቀው ምን የሚያመጣልህ መዳን አለ? ጆን አሁን ዮሐንስ አውቀው ምን ያመጣልህ መዳን አለ? ምንም። እህትየው አግኝተሽኝ ቤኪ አግኝተኝ ምን የጨመርኩልህ ነገር አለ? ምንም። የተጨመረ ነገር ካለ ያወቀው ነገር ካለ በእኔ በኩል እግዚአብሔር ካገለገለህ በቃ እሱ ከጸጋው ስጦታ የተነሳ ነው። አለቅ። በዚህ የሸክላ ዕቃ ውስጥ የከበረን መዝገብ ስላስቀመጠ ይሄ ደግሞ መዝገብ በእናንተ ውስጥም አለ፣ በወንድሞቼ በእህቶቼ ማለት ነው። በወንዶችና በሴቶች ልጆቹ ላይ እግዚአብሔር ከአንዱ መንፈስ ጠጥተናል። እንደተሰጠን ጥበብና ጸጋ መጠን እናገለግላለን። ግን አስምሬ ልንገራችሁ፣ እዚህም ገስት ላይ ያላችሁ ከገስትም ውጭ ያላችሁ ሰዎች እኛ ስለተጠጋኑ ነው ኤርሚያስ በዓለም ዙሪያ የተሰማው ብላችሁ የምትሉ ከሆነ በጣም ውሸታም፣ እንደናንተ ውሸታም የለም። እናንተ ስለተጠጋችሁኝ አይደለም ትውልድ የሰማኝ፣ ንጉሱ ስለተጠጋኝና ንጉሱ ስላላከኝ ነው። በመሰማቴ ደግሞ ቅንጣት ያክል ነገር ጎሬም እንትን ኮርቼም አላቅም፣ አልፈልገውምም። የተሰማሁት ከተሰማው ንጉሱን ተናግሬ ነው።
ያለማመቻመች በድካሜና በብርታቴም ንጉሱን ስለሰበኩ ነው። አለቅ አንተም ከተሰማህ ንጉሱ ስላለ ነው። በቃ ክርስቶስ ስለሰጠ ጸጋ ማለት ነው። ጆያውን 4 ቋንቋ እናገራለሁ አለ እና ይህ አሁን ለእኔ አያስፈልግም። ወንድሞች እናቶች፣ እህትየው ሜርሲ በአይቲ ተመረቀች። ትልቅ ፖዚሽን ላይ የሚሰራ ነች አሜሪካ። አታስፈልግም ለእኔ። ሰለሞን ትልቅ ፖዚሽን ላይ የሚሰራ ነው። አያስፈልግም ለእኔ። ቤኪም ባለበት ሀገር ልክ እንደዚሁ የግድ ትልቅ ፖዚሽን ላይ ስላሉ አይደለም። ባይሆኑስ በክርስቶስ ኢየሱስ አምነው የዳኑ ወንድሞቼ ከሆኑ በቃ በጌታ ደም ያገኘኋቸው ወንድሞቼ የደሙ ፍሬዎች ናችሁ። ክፋት፣ ምቀኝነት፣ ተንኮል ወንድሞቼ ናቶቼ እንደ ነቀዝ ውስጥህም በልቶህ ፍጻሜን እንዳያበላሽብህ ማናችሁም ሁኑ። ቀደም ወንድሜ ጆ እንደተናገረው እኛ የቴዎሎጂ ትምህርት አያስፈልግም አላለም። ቴዎሎጂ ትምህርት ተምረው እኮ እየጠቀሙ ነው ያሉ ወንድሞች አሉ። ቴዎሎጂ ተምረው ግን የማይጠቅሙ እንደዚህ አይነት ሰዎች ናቸው ያስቸገሩት። አላደርገውም። እኔ ጸጋን የሰጠኝ እግዚአብሔር እናንተን ለማነጽ እንጂ ብሎ እንዳለ ቅዱስ ጳውሎስ እንጂ ልናገር ብዬ ካልኩ በአንድ ቃል ብራዘር ሳሚ በአንድ ቃል ከጓዳ እንዳትወጣ ላደርግህ እችላለሁ፣ ግን አላደርገውም። እግዚአብሔር ለዚህ አልጠራኝም። አላደርገውም። የክርስቶስ ልብ ነው ያለኝ። አላደርገውም። ሌሎች በክፋት የምትሸምቁ በውስጥ መስመር የምትጻጻፉ የምትደዋውሉ አላደርገውም። ክፋትን ጻፉ፣ ዶልቱ። አላደርገውም። ግን አንድ ነገር የምነግራችሁ እግዚአብሔር ምስክሬ ነው፣ አትቀጥሉም። እንዳትቀጥሉ የሚያደርጋችሁ እግዚአብሔር አይደለም። ክፋታችሁ አያስቀጥላችሁም። በትውልድ ፊት ተገልጣችኋል። ከማያምኑ ሰዎች ጋር ቁጭ ብለህ ነው በውስጥ የምትሰድበኝ የነበረ። ኦኬ፣ እንደ ሉተራውያኑ ናቸው ባዮች ማለት ነው። እጅ ከፍንጅ ላይ የያዝ ናቸው። ከኦርቶዶክሳውያን ጋር ቁጭ ብሎ የመካኒክስ ቤተክርስቲያን አባል ነኝ አገልጋይ ነኝ ብሎ የሚል ሉተራዊ ነኝ ብሎ የሚል ከኦርቶዶክስ ከማያምኑ ጋር ቁጭ ብለው ሲዘለዝሉን ነበር ያገኘናቸው። እነሱ አንድ ፊታቸው ሚናቸውን ለይተዋል። ፕሮቴስታንት እኮ ሞቷል እኮ ብለህ ነበረ። ታዲያ የሞተውን ፕሮቴስታንትን እግዚአብሔር ጸጋ ከሰጠህ የሞተውን ለምን ህይወት አትሰጠውም? በጸጋ ለምን አታገለግልም? ሲጀምር የሞተ ፕሮቴስታንት የለም። የሞትከው አንተ ነህ። ሳሚ በላይ ነህ። የሞትከው አንተ ነህ። መሞትህ ደግሞ የወንድሞች ጥላቻ ውስጥ መርቅዞ ፊት ላይ ይታያል። ፊት ላይ ወንድሜ ልብህ ታሟል። እኔ እግዚአብሔር ሰው ነኝ አልኩ ብራዘር። ልብህ ታሟል። እግዚአብሔር በመገለጥም ጭምር እንዳገለግል ስጦታ ስለሰጠኝ ልብህ ታሟል። ጤነኛ አይደለም። ግባ ወደ ጓዳ። አሁን አንተ ጸሎት ነው የሚያስፈልገህ። አንተን ነው በፐርሰናል አድርጌ የምናገረው። አሁን ጸሎት የሚያስፈልገህ አንተ ነህ። ግባ ወደ ጓዳ ግባና ንስሐ ግባ። እኔም እንደዚህ ሆኜ ከሆነ ወደ ጓዳ መግባት ያለብኝ። ከቅንነት ጎልሃል። ጥላቻ ወንድሞች እናቶቼ፣ ዘመናችሁ አልቃኝ አደለ? እናንተ ምስክሮች ትሆናላችሁ። የአባቶች አምላክ ከክብር ወደ ክብር ከፍ እያደረገኝ እንደሚሄድ በቅንነት የምናገለግሉ ወንድሞች እናቶች፣ ሰለሞን፣ ጆ፣ ቤኪ፣ እህትየው ሜርሲ፣ ሌሎችም በቅንነት ካገለገልን ከክብር ወደ ክብር ነው ከፍ የምንለው። ከቅንነት ግን ወርደን በትዕቢት ተወጥረን ፍቅር የሌለው ትህትና የሌለው ወንድሜ ከኔ እንዲሻል ይቁጠር ብለን የምንል ካልሆንን ግን እመኑኝ ያልኳችሁ እኛም ሆን እንዘቅጣለን። አለቀ። ስለዚህ ውሸታችሁን ነው በየጓዳ ያወራችሁ። እኛ ስሩ ስለነበርን የተሰማው ኤርሚያስ ብላችሁ ያላችሁ እህቶች በጣም ቀጣፊዎች ናቸው። እህትየው እያልኳችሁ ጠራችሁ የነበራችሁ ሁሉ በየጓዳ የምታወሩ እኛ አጠገቡ ስለነበር ቀኝ እጁ ግራ አይኑ ቀኝ እጁ ግራ እጁ ነን ብላችሁ ያላችሁት እናንተ ቀኝም እጄ ሆናችሁም አታቁ፣ ግራ እጄም ሆናችሁም አታቁ። በቅንነት የምወዳችሁ እህቶቼና ወንድሞቼ ግን ነበራችሁ። ሳልበድላችሁ በድላችሁ ይነ ሄዳችሁት እራሳችሁ አገልግሎት ላይ እንቅፋት አኑራችሁ በእባቡ ተነድፋችሁ የሰራዊት ጌታ እግዚአብሔር አሳይቶኝ እራሳችሁን ጠብቁ ልባችሁን ጠብቁ ብዬ ስል አልጠብቅ ብለህ በእባቡ ተነድፈህ አንዳንዶቻችሁ ከመልካምነታችሁ በቀር ክፋታችሁን እንኳን ራሱ እንኳን አላሰበው። ራሳችሁ ናችሁ ሄዳችሁ እባቡን ያባረራችሁ፣ እባቡን የነደፋችሁ ራሳችሁን ባለመጠበቅ ልባችሁን ባለመጠበቅ ተሰነካክላችሁ ወደቃችሁ። እጸልይላችኋለሁ ስለ ውድቀታችሁ። አንዳንዶቻችሁንም ጌታ አሳይቶኛል። መታችሁ ይቅርታ ስጠይቁኝ ጌታ አሳይቶኛል። እስከ ትናንት ወዲያ ድረስ ማለት ነው።
እስከ ትናንት ወዲያ ድረስ ስም አልጠራም መጥተው ይቅርታ ሲጠይቁ ነበር። ጥሩ ነው። አየህ፣ ጥሩ ነው። ባጠፋውበት ይቅርታ ጠይቃችኋለሁ። ግን ራሴ ምርምሬ ያለሁኝ ራሳችን ምርምርና እንፈትን ወደ እግዚአብሔር የምንመለስ ብሎ እንዳለ ባሪያው ነቢዩ ኤርምያስ በሰቆቃው መጽሐፍ ላይ ራሴ ምርምሬ ያለሁኝ። አንዳችሁም የበደልኳችሁ የለም። ለዘላለም የሚኖረው ንጉሥ በዘመናት የሸመገለው የእግዚአብሔር ልጅ ኢየሱስ ምስክር ነው። አንዳችሁም እኮ ነው ብዬ የምልህ። እስቲ አቅም ካላችሁ እናንተ የጽድቅ አቅም ካላችሁ ንውጡና ተናገሩ። እኔን ጥሩ ቤት ክፈቱና ጥሩት። ኤርምያስን በሉ እመጣለሁ ቤታችሁ። ካሜራ ከፍተን ፊት ለፊት እያየሁሽ አንተም እያየኝ እናወራለን። የበደልኩን ዝግዝግ አድርገህ ትነግረኛለህ። የበደልኩሽን ዝግዝግ አድርገሽ ትናገረኛል። አታደርጉትም። ያን ቀን ግን ጠብቅ ነበረ። ለምን? በጽድቅ ፊት ማን እንደሚቆም ታዩ ነበረ። ሕያው እግዚአብሔር የኤልያስ አምላክ ምስክር ነው። ዓለም አደባባይ ላይ አንገታችሁን ተደፋላችሁ። ምክንያቱስ ምንም የበደልኳችሁ ነገር የለም። እጄ ንጹህ ነው፣ ሕይወቴም ንጹህ ነው። ወንድሞቼን ማንንም አልገፋውም። አንዳንዶቹ ያላስጠጋኋቸው አሉ። እዚህ ሚዲያ ላይ በውስጥ በስልክ መስመር ሲነዘንዙኝ የነበረ አንተ ጋር አስጠጋን ብለው እያሉ ብለው የሚሉ አሁንም ስማቸውን አልጠራም። እነሱ አንድ ቀን ሶሻል ሚዲያ ላይ አስገብቻቸውም አላቅም። አላስገባቸውም። ይኸው እጄ ንጹህ ነው አልኩ። ይኸው በማገለግለው ያው እግዚአብሔር ፊት ልቤም ንጹህ ነው አልኩ። ቅንነቴ ብቻ ይጥልሃል። የቅኖች አምላክ እግዚአብሔር ከቅኖች ጋር እንዳለ እንድታውቅ ቅንነቴ ብቻ ይጥልሃል አልኩ። ተሰነካክለ ትወድቃለህ። በክፋት ስምህን አልጠራም፣ በክፋት ስማችሁን አልጠራም። ተነስታችኋል፣ የሰራዊት ጌታ እግዚአብሔር ይበተናችኋል አልኩ። ዶልታችኋል፣ እግዚአብሔር ምክራችሁን ይዘረዝረዋል አልኩ። ጴንጤዎች ወንድሞቼ መክረሃል፣ የክፋትን ምክር መክራችኋል አይደል? በውስጥ መስመር ምክራችሁን የሰራዊት ጌታ እግዚአብሔር አደባባይ ላይ ይዘረዝረዋል። ልክ እንደዚህ እንዳየኑ ማለት ነው በቪዲዮ። አንዴ ትጽፋለህ፣ አንዴ ትሰርዛለህ። አንዴ ወንጌል ጠላቶች ትለናለህ፣ አንዴ ደግሞ ወንጌል በእናንተ ተሰርቷል ብለህ ራስህ። እንደዚህ አይነት ውርደት ማለት ነው። አዎ ፋክት። አንተ ጽድቅ ያዋጣል እኮ ነው ብዬ የምልህ። ጌታ የኢየሱስ ምስክር ለዘላለም ስም ይባረክ። ጽድቅ ያዋጣል። ቅንነት ፊቱን ታየዋለች። ቅንነት የፊቱ ብርሃን በአንተ ላይ እንዲበራ ያደርጋል። ቅንነት፣ የዋህነት፣ ይቅር ባይነት፣ ገርነት፣ እሺ ባይነት፣ ተሸናፊነት፣ ይቅር ባይነት የፊቱ ብርሃን በአንተ ላይ ትበራለች። ምንም ሆኜ አይደለም። ኦኬ ምንም ሆነን አይደለም። የጌታ ምሕረትና ጸጋ የበዛልን ሰዎች እነዚህ የተሰበሰብን ልክ ነው። ትምህርት ተማሩ። የምትማሩ ሰዎች እህትየው ግን ቅድም እንዳለችው በታላቁ ነቢይ በኢሳይያስ እንደተናገረው ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታነጫለሽ፣ ከግፍም ራቂ ተብሎ ስለተጻፈ ጌታ ኢየሱስ ያን ቃል ጠቅሶ ነው ልጆችሽ ከእግዚአብሔር የተማሩ ይሆናል ተብሎ በነቢይ ተጽፏልና ከአብ የተማሩ ወደ እኔ ይመጣሉ። አላለቀ። ይሄ ማለት ቴዎሎጂ ትምህርትን እየጠላን አልጠላንም፣ ግን ከአብ ተምረን የመጣ ነው ብራዘር። ከአብ በቀር ወልድን የሚያውቀው የለም፣ ከወልድን በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል። እግዚአብሔር ትሁት ነው። እግዚአብሔር የዋህ ነው። እግዚአብሔር ገር ነው። እግዚአብሔር ታጋሽ ነው። እግዚአብሔር ፍቅር ነው። መጥቶ የፊቱን ብርሃን በእኔ ላይ ያበራ። ማንም ቴዎሎጂ የማያስተምረኝን መገለጥን ሲሰጠኝ ከማጋ ተመካከረ። ከማጋ ተመካከረ። ወንድሞች ናቶቼ መገለጥን ሲሰጥህ የቃሉን ብርሃን ሲያበራልህ እውነት እንነጋገር ከተባለ እናንተ ልፊያውን ፈልጋችሁ እንጂ እውነት እንነጋገር ከተባለ በብሉይ ኪዳን መጽሐፍት አንድም አዲስ ኪዳን በጣም ቀላል ስለሆነ ማለት ነው ከራእዩ ውጭ ቴዎሎጂያዊ ነኝ ብለህ ያልከው ሁሉ ልብ በል ወንድሜ፣ ልብ በል። እኔ አልፈልገውም ትግሉን እንጂ ኮሜንታሪ አገላብጠህ የምትመጣ የቴዎሎጂ አሰር የጠገብክ ሁሉ ብሉይ ኪዳን ላይ በተገናኘን ነበር። መጽሐፉን ብቻ ይዘን አልኩ። አውቄ ነው ብሉይ ኪዳን የምፈልገው። ለምን? ከአዲስ ኪዳን መጽሐፍት ይልቅ ብሉይ ኪዳኑ ጠንካራ ነው። አንተ የእንትናን ኮሜንታሪ እኮ አገላብጠህ መተህ እኮ ነው እሱን የምታብራራው። እኔ ግን ኮሜንታሪ ሳላነባልኩ ኮሜንታሪ ሳላገላብጥ አላቀውም፣ አገላብጬም አላቅም። አሰርህን ተፍተህ ነበር የምትወጣው።
ግን አላደርገውም። ከወንድሞቼ ጋር ጦርነት አልፈልግም ብዬ በሚል ማለት ነው። በአሰር ጠግበህ መጥተህ እንትን አትበል። ትሁቱን ቴዎሎጂ ተምራችኋል። ጌታ ይባርካችሁ። ትሁታን ሁኑ። ትሁታን ነው የሚያገለግሉት እግዚአብሔርን። ያልተማርንም ሰዎች እንደኔ ያለቻው ትሁቱን ብራዘር፣ በቃ ቴዎሎጂ የተማረ ወንድሜ ያስፈልገኛል። አትጠራጠሩ፣ ያስፈልገኛል። ቅኖች ያስፈልጉናል በእግዚአብሔር መንግስት ውስጥ። ቀርቦ ይሄኛው እንደዚህ አይደለም ኤርሚ ብሎ ቢለኝ የምማርበት ወንድሜ ይሆናል። ከምን? ከትህትና 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 ቅኖች ሁኑን ያለን መጽሐፍ ቅዱስ እኔንም እናንተንም። የዋሆችና ሩህሩሆች ትሁታን ሁኑን ያለው ጌታ ሁኑን ያለው። እውቀትም አይኖረኝ ትሁቱን፣ እውቀትም ይኑርህ ትሁቱን። ብራዘር ወንድሞች ናቶች፣ እሺ ተማሩ። በመማራችሁ ማንም ዲስከሬጅ ያደረጋችሁ የለም። በተማርከው ትምህርት ግን አትኩሩ። አሰር ሞልተ ማለት ነው። ያልዳነውን ወደ መዳን የማታመጣበት እውቀት፣ የዳነው በእግዚአብሔር መንግስት ውስጥ እንዲጸና የማታደርግበት እውቀት ምን ያደርግልሃል? አሰር ማለት አተላ፣ አሰር ማለት ተረፈ ምርት ማለት ነው። እውነቱ ይሄ ነው። ቅኖች እንሁን ወንድሞች እናቶቼ፣ ቅኖች እንሁን። ኢየሱስ ከቅኖች ጋር ነው ቅን። ኦኬ፣ ቅኖች እንሁን። ቴንክ ዩ። ቅኖች እንሁን። ኢየሱስ እኔ የገባኝ ኢየሱስ ከቅኖች ጋር ቅን ነው አልኩ። አባ ብዬ የፊቱ ስዝረከረክ ሳነባ ቀኑን ሙሉ ለተሳሳትኩት ስህተቴና ለደፈርኩት ድፍረት ይቅር በለኝ ብዬ በፊቱ ስነፈርቅ የቅኖች አምላክ እግዚአብሔር ሌሊቱን መጥቶ ያወራኛል። ሌሊቱን መጥቶ ያወራኛል። አንተ ይህንን አገልግሎቴን እግዚአብሔር ትከብርበታለህ ወይ ብለህ ስንቶቻችሁ ትጠይቃላችሁ? ስንቶቻችሁ ትጠይቃላችሁ? እንዴ ኤርሚ እግዚአብሔር ይህን ሁሉ እየተናገረ ይሄ ሁሉ ሰው እየዳነማ እንዴት ትጠይቀዋለህ ብሎ ይሉኛል። እኔ እጠይቃለሁ፣ ጌታ ሆይ ከበርክበት ሆይ ካልከበርክበት ነገር መንገዴ እንዳስተካከል ብዬ ማለት ነው። አየህ፣ ጥሬን የጠራኝን ጥሬ ተጠራጥሬ አይደለም። ለድነት ጠርቶናል። የእሱን በጎነት ልንመሰክር ተጠርተናል። ሁላችንም ወንዶችና ሴቶች ልጆቹ የእሱን በጎነት እንሰብካለን። ቅንነት ሳይኖራችሁ በጌታ እንዳታገለግሉ፣ ለማገልገልም እንዳትሄዱ። ለምን አልኳችሁ? ከሳሪዎች ነው የምትሆኑት። ከሳሪዎች ነው የምትሆኑት። ቅንነት ከሌላችሁ ሞገስ አልባ ነው የምትሆኑት። ድምፃችሁ አይደለም በሰዎች ዘንድ በመናፍስቱ ዓለም በሰዎች ዘንድ እንኳን አይከብድም። የራስ ንግግር ያቃጭልብሃል። የራስ ንግግር ያቃጭልብሃል። የራስ ንግግር ያስጠላሃል። ትሁቱን ጌታ መንፈስ ቅዱስን አንተ ቅደመኝ፣ አንተ አስተምረኝ። በተማርኩት በሰርተፊኬቴና በዲፕሎማዬ በዲግሪና በሌላ ነገር ላገለግል አልችልም። ራሴን ለቅልሃለሁ። ራሴን ባዶ አድርግልሃለሁ። አስተምረኝ፣ የቀናውን መንገድ ምራኝ። ወንድሞቼን ሳይ የምወድ እንጂ ወንድሞቼን ሳይ የማሳድድ አልሁን። ወንድሜ ሲከናወንለት ለእንቅፋቱና ለመሰናከያው ምክንያት አላኑር። ወንድሜ መውጣት የኔ መውጣት ነው ብለህ በል። ኦኬ ብለህ በል። ብለህ በል ወንድሜ። ካልሆነስ ትከስማላችሁ። በዘመኔ ይችን አይቻለሁን። ትከስማላችሁ። የአመፀኞች ጉባኤ ሲበተን ያየ ነው። አንዳቸው ከአንዳቸው ጋር እንኳን እስከማይገናኙ ድረስ። ከዛሬ ስንት ዓመትን በፊት እንደዚህ ነበር ያሉኝ። አትቀጥልም፣ አንተ አትቀጥልም። ኦርቶዶክስን እንትን እያልክ አትቀጥልም። ገድላት ድርሳናትን እየነካህማ አትቀጥልም። አንተም ብሎ ወንጌላዊ አትቀጥልም፣ አንተ እናስቆምሃለን ብለው ሲሉኝ የነበሩ ምን ወንጌላዊ ነው ወንጀላዊ ነው ሲሉኝ ሲያላግጡ
ሲያሾፉ ሲቀልዱ የነበሩ ጉባኤያቸውን የሰራዊት ጌታ እግዚአብሔር በተነዋ። ጻድቅ ነው ስልህ እግዚአብሔር ጻድቅ ነው። እግዚአብሔር በቅን ሲፈርድ እንዲህ ያደርጋል። ጻድቅ ነው። ስለዚህ ለእያንዳንዳችሁ በየቤታችሁ ስራ ይሰጣችኋል ብያችሁ ነበር ያኔም። አዎ ስራ ሰጣቸው። የማይወጡበትን ስራ አንዳንዶቻቸው ነፍሳቸውን ሁሉ ሊከፍሉበት ይችላሉ። ወንድሞች እናቶቼ፣ ይሄው ምስክሮች ናችሁ እናንተ። ነፍሳቸውን ሁሉ ሊከፍሉበት ይችላሉ። ስለ እግዚአብሔር፣ ስለ ጽድቅ፣ ስለ እውነት ብለው አይደለም ነፍሳቸውን የሚከፍሉት፣ በትዕቢት መንገዳቸው እየሄዱ ማለት ነው። አዝናለሁ። ስለ እነሱም ጸልያለሁ። ቅኖች እንሁን። ቴንኪው